የመስፍን ሂስትሪ ሚስተር ብሪጅ ዩቲዩብ ቻናል ተከታታይ ውድ የሪሜዲያል ተማሪዎች እንዴት ናችሁ? እንግዲህ ዛሬ የተገናኘ ነው በምዕራፍ 6 ነው። ምዕራፍ 6 ፎርሜሽንስ ኦፍ ዘ ሞደርን ስቴትስ ኦፍ ኢትዮጵያ 1855 to 1941 ብሎ 9 hours ተሰጥቶታል። ቬሪ ኢምፖርታንት ቶፒክ ነው ይሄ። በባለፈው በሬጉላር ክላሳችሁ 12 ጥያቄ ተዋጡበታል። ዘመናዊ ኢትዮጵያን በጣም የሚይዝ ወሳኝ ነው። ይህ ቶፒክ በአዲሱ መጽሐፍም በምዕራፍ 3 በጣም ዝርዝር አድርጎ ያስቀምጠዋል። ሙሉ የዘመናዊ ታሪክን አካቶ የያዘ ነው። ስናየው 6.1 ቴሪቶሪያል ዩኒፊኬሽን ኤንድ ኤክስፓንሽን፣ 6.2 ሞደርናይዜሽን ፕሮሰስ፣ 6.3 ዲፋይኒንግ ሶቨሬኒቲ ኤንድ ቴሪቶሪያል ኢንቴግሪቲ፣ 6.4 ዘ ባትልስ ኦፍ ጉንደት፣ ጉራ፣ መተማ፣ አድዋ ይለናል። 6.5 ዘ ኢጣሊያን ኢንቬንሽን ኦቨር ኢትዮጵያ 1935። ስለዚህ 1855 እስከ 1941 ነው የሚለን። ታስታውሱ እንደው እንግዲህ የኢትዮጵያ ይሄ 9 ቻፕተር አለው። ከ9 ቻፕተር ውስጥ 4ቱ የኢትዮጵያን ታሪክ ነው የሚይዘው። በምዕራፍ 2 ላይ በባለፈው ተነጋግረን ስቴት ፎርሜሽን ኤንድ ፖፑሌሽን ሙቭመንት ሲን ዘ ሆርን ኦፍ አፍሪካ ቲል 7th ሴንቸሪ ብሎ እሱ አንዱ ነው። ከዛ ለጥቆ ዩኒት 4 ዘ ጎንደሪያን ፔሪየድ ብሎ አይተነዋል። ከጎንደሪያን ፔሪየድ ለጥቆ ደግሞ ይሄ ቻፕተር 6 አሁን የምናየው ፎርሜሽንስ ኦፍ ዘ ሞደርን ኢትዮጵያን ኤምፓየር ይለናል። የመጨረሻው ከዚህ ለጥቆ የምናየው የመጨረሻው ዩኒት 9 ኢትዮጵያ ሲንስ ሊበሬሽን የሚለው ነው ማለት ነው። ስለዚህ እነዚህ 4 ምዕራፎች ተከታታይ ስለሆኑ ወሳኝ ናቸው። በርካታው አብዛኛው ፐርሰንትንም ጥያቄ ይሸፍናሉ። በመጨረሻ ግን የምናየው ዩኒት 7 ይሆናል ማለት ነው። ሜጀር ግሎባል ዴቨሎፕመንት ኦፍ ዘ ወርልድ ብሎ ይሄ ወርልድ ዋር ዘ ፈርስት፣ ወርልድ ዋር ዘ ሰከንድ፣ ዩናይትድ ኔሽን ኦርጋናይዜሽን፣ ራሽያን ሪቮሉሽን፣ ሱፐር ፓወር ኦፍ ዘ ኮልድ ዋር ምናምን የሚሉ ነገሮች በመጨረሻው። ስለዚህ 3 ቪዲዮዎች ይቀሩናል። ከ3 ውስጥ አንደኛው አሁን እያየነው ያለነው ነው። አሁን ቀጥታ ወደ ጥያቄው እንሄዳለን። እንትናችሁ ግን የምትሰጡ ኮሜንት ምናምን በጣም ጉልበት ነው፣ እኛን አበረታቱኛል፣ ደስ እያለኝ እንዳቀርበው። ምክንያቱም ምን ያህል ሴንስ እንዳደረጋችሁት የሚያሳይ ነው። ማይመች ቪዲዮ ቢሆንም እንኳን ምን ያህል ኢንተራክት እንደ እያበረታታችሁ እንደሆነ ተርቻለሁ። ስለዚህ ወደ ጥያቄዎች ስንሄድ በዚህ ምዕራፍ በ1 ሰዓት ተኩል ውስጥ 90 ጥያቄዎችን እንሰራለን። እንግዲህ ጥያቄዎች ተደጋጋሚ በየዘመናቱ የወጡ ናቸው። በየዘመናቱ ከ2002 እስከ 2016 እና ከ2016 ውስጥ 12 ከተዋጡ 10ሩ ከዚህ አብረው ተካተዋል። ምክንያቱም ይሄ ጥያቄ በመሰረቱ ለአዲስ 12 ተፈታኞች በጣም ይጠቅማል። አጋሯቸው፣ ንገሯቸው፣ አካፍሏቸው ወንድሞቻቸው፣ ጓደኞቻቸው። የሚለየው ይሄ ከእናንተ ላይ የተወሰነ ፓርቲ ቀንሰዋል። ለምሳሌ ከዚህ ዩኒት ላይ ሎንግ ዲስታንስ ትሬድ በየአመቱ 2 የሚዋጣበት ነበር፣ እሱ ቀንሰውታል። ላንጉዌጅስ ኦፍ ኢትዮጵያ እንደዚህ 2 ጥያቄ ያወጡበት ነበር፣ ቀንሰውታል። በተመሳሳይ ወደ አፍሪካም ስትሉ ለምሳሌ ጋና፣ ማሊ፣ ሶንጋይ፣ ካኔምቦሩ ምናምን የሚለውን ጥንት አፍሪካን የሆነ ይቀንሱታል። ወሳኝ የሚለው ፖይንት ላይ ነው ያሉትኝ። ኤኒዌይ ወደ አንደኛው ጥያቄ ስንሄድ the restoration of central authority following the periods of ዘመነ መሳፍንት was the result of a inspirational effects of Theodorus attempt for unification, b the realization of regional lords about the danger of instability, see the efforts of Yohannes to bring an end to division in the church, d the demand made by the church council for internal peace. ይሄ ብዙም እንትን የሚለን አይደለም። who ended ዘመነ መሳፍንት ነው ባጭሩ። ስለዚህ አፄ ቴዎድሮስ ሲል እሱ ነው የሚመጣልን። ዘመነ መሳፍንት አያስፈልገንም ያሉ፣ በዘመነ መሳፍንት ተወልዶ በዘመነ መሳፍንት ያደጉ፣ ዘመነ መሳፍንት አያስፈልግም ብለው በቁርጠኝነት የተነሱ ያው 13 አመት ቢያንስ ያው ትግል አድርገው የተወሰነ ኤሪያን አዋህደውታል። ስለዚህ ኤ ነው መልሳችን። ኢንስፓይሬሽናል ኢፌክትስ ኦፍ ቴዎድሮስ አቴምፕት ፎር ዩኒፊኬሽን ይሆናል ማለት ነው። Question number 2. One of the following is true about the rise of power of Emperor Theodorus II. Which one? የትኛው ነው የረዳው? he became a bandit after he was denied governorship of Kwara. B he has strong claim of descent for power from the royal house. C he gained victory over the Egyptians at the Battle of Debarki. D he suffered several defeats before he was crowned ይለናል። therefore መልሳችን ሊሆን ይችላል think for a minute።
One of the following is to about the rise of the power of Emperor Theodorus II, which one ይለናል? A. He became a bandit after he was denied governorship of Kwara. B. He was strong claim of descent for power from the royal house. C. He gained victory over the Egyptians at the Battle of Dubarti. D. He suffered several defeats before he was crowned emperor. አንጻራዊ ካሉት ውስጥ ማን ነው ሊሆን የሚችለው? አሁን እንግዲህ ከኤና ከዲ ነው የምንመርጠው ማለት ነው። So he became a bandit after he was denied governorship of Kwara. Delay he suffered several defeats before he was crowned emperor. ስለዚህ ማን ነው የሚሆን? በቀላሉ ኤ ነው የሚሆን። Delay he suffered several defeats before he was crowned or caused the battles of Devarki ላይ ተሸንፏል በኢጂፕሽያን. It is the best teacher for the future ቴዎድሮስ ነው የሚለን። ነገር ግን እሱ ሰቨራል ልንለው አንችልም። ነገር ግን he became a bandit after he was denied governorship. ስለዚህ ከሽፍትነት ነው ወደዛ እያየለ ኃይል እየጨመረ እየጠነከረ የመጣው። Question 3 How did Theodorus II came to power? A. By using British diplomatic support. B. By claiming he was the Theodorus of the Fakare Jesus. D. By gaining support of the Orthodox Church. D. By defeating his opponents through military. ስለዚህ ሶስተኛው ግልጽ የሆነ ስለሆነ ዲ ነው የምንለው ጊዜ አንወስድበት። By defeating his opponents through military የሚለው ይሆናል ማለት ነው። Question 5 ጋር እንሄዳለን። ማን ይሆናል መልሳችን? ምንድን ነው የሚለን? How did Theodorus ሶስተኛው ላይ ነው። How did Theodorus II came to power? A. By using British diplomatic support. B. By claiming he was the Theodorus of the Fakare Jesus. C. By gaining support of the Orthodox Church. D. By defeating his opponents through military ይለናል ማለት ነው። ሶስተኛዋን ጥያቄ ምንም ሻሚ ነገር የለውም ዲ ይሆናል መልሳችን። By defeating his opponents through military forces እንግዲህ እነ ደጃዝማች ጎሹ ኦፍ ጎጃማት ጉራምባ፣ እነ ደጃዝማች ብሩ ጎሹ አሚን፣ እነ ደጃዝማች ውቤ ደራስጌ፣ እነ ራስ አሊ አይሻለይ፣ እነ ብሩ አሊ ጋዝ እንዳዘርንጃሉ ሎርድስ ጎርጎራ ቢቸን እያልን የተናነዛን ዲፊት አድርገው ይሄ was crowned as emperor ቴዎድሮስ II at ደራስጌ ሞናስትሪ እናስታውሰዋለን። Question number 4 Why Kasa Haile did adopt the name Theodorus as a throne name? Because it was A name that was loved by his wife Toabech. B. The name of famous thieves 15th century Ethiopian empire builder. C. A name associated with the Russia modernizer of Ethiopian origin. D. Associated with a prophet ruler who would bring peace of Ethiopia. በቀላሉ ነው የምትመልሷት። ቴዎድሮስ ካሳ ኃይሉ ለምን ቴዎድሮስ ተባለ ነው? ስለዚህ መልሳችን ኤ ነው፣ ቢ ነው፣ ሲ ነው፣ ዲ ነው። እስካሁን መልሳችሁ ነው ሲሆን መልሳችን ዲ ነው። associated with a prophet ruler who would bring peace of Ethiopia። በኢትዮጵያውያን እንግዲህ ያለመረጋጋት ሲፈጠር እርስ በርስ ግጭት ሲፈጠር በተለይ በኦርቶዶክሳውያን ቢሊፍ ነው ይሁሉና ያካትትም ቴዎድሮስ የሚባል ንጉስ ይመጣ አገሪቱን ሰላም ያደርጋል የሚባል ነገር አለ። ፈቃደ ኢየሱስ አለ የሚል ነገር አለ። በ14ኛው ክፍለ ዘመን የሚገርም ነገር አለመረጋጋት ተፈጥሮ አንድ ቴዎድሮስ የሚባል እኔ ቴዎድሮስ ነኝ ብሎ ነግሶ ነበር ለ4 አመት ገዝቶ ወረደ ማለት ነው። ዘን ይሄ ዳግማዊ ቴዎድሮስ የተባለው ያ መጀመሪያ በ14ኛው 15 ክፍለ ዘመን 15 ክፍለ ዘመኑ 15 ነው በ14 ምናምን ነው ያ ስለነበረ ይሄ ዳግማዊ ተብሏን። ቴዎድሮስ የሚለው ግን ያው የግሪካዊ ጻድቅ የሚባል ነው በኦርቶዶክሳውያን ፋሲለደስ፣ ክላውዲዮስ፣ ቴዎድሮስ ምናምን የሃይማኖታዊ ስሞች ስለሆኑ ነው። ስለዚህ መልሳችን ሲ ዲ ነው ማለት ነው።
5. Which of the following is true about the reform of Theodorus? A. Reunification was denounced by the majority of peasant population. B. Recognition of local dynasties suddenly disrupted the old practice. C. Gafat became a central place for the manufacturing of canons. D. The Orthodox Church opposed Theodorus for abandoning the faith. ይለናል። ሶ መልሳችን ሪፎርም የሚያሳየን የትኛው ምርጫ ነው? ጋፋት እያለን መቼም ጋፋት ቢከም የሴንትራል ፕሌስ ፎር ዘ ማኑፋክቸሪንግ ኦፍ ካኖን ነው። ሌሎቹ ሪፎርሙን አያሳዩም። 6. which of the following was a major factor for the downfall of Emperor Theodorus II of Ethiopia? እንግዲህ ወዳጅ ቴዎድሮስ ወደ መጨረሻው እየሄድን ነው ማለት ነው። ለጥቆማን ይመጣል። Anyway, which of the following was a major factor for the downfall of Emperor Theodorus II of Ethiopia? A. The fact that he was not born from a royal family undermined his legitimacy. B. The attempt to separate state and religion as a modern state aroused opposition. C. The efforts to manufacture big guns at Gafat dissipated the money needed to buy other weapons ይለናል። ሶ የቱ ነው ለውድቀቱ ያበቃው? ሶስት ከሆነ ያው መልሳቸዋን ነው የሚሆን ዲ ነው። the frequent resistance of regional lords to his authority exhausted his army ነው የሚለን። እውነት እረፍት አልነበረውም ወይ በዲፎልት አሁን አማራ ክልል የሚባለውን አዋህዶታን ሸዋ፣ ወሎ፣ ጎጃም፣ ጎንደር ዘን ወደ ወሎ ዘመቻ ሲሄድ እንኳን 13 አመቱ ሙሉ ውጊያ ነው። ጎጃምን ወግቶ ሲመጣ በየምድሩ ይነሳል። በየምድሩ ሲመጣ ሰሜኑን ሲወጋ በዳሞት ወይ በወሎ ወይ በላስታ ወይ በዋግ ይነሳል፣ ሸዋ ይነሳል። ሁሌ በየቦታው ይንፈቀፈቃል። ያው የመናቅ አባዜ ነበረ። ቋረኛ ፍየል እረኛ ነው ምናምን የገዥ መደብ ዘር የለውም አይነት ነገሮች አሉ። ስለዚህ ሚስቱን ይወዳት አበች እንኳን ሞታ ለመቅበር ጊዜ አልነበረው የሚወዳት እሷን አስክሬን ተሸክሞ እኮ ወሎ ካምፓይን ላይ ነበረ። ሪሊ ጽናቱን ያሳያል። anyway ፍሪኩዌንት ዋር ነው አድክሞታል። መጨረሻ እንግሊዝ እኮ 20,000 ሰራዊት ይዛ ትመጣ እሱ 5,000 ነው የቀረው። ኦርቶዶክስ ቸርችም ያው ዛሬ ቴዎድሮስ እንላለን እኮ ጸረ ቴዎድሮስ የቴዎድሮስ ወታደር የሆን ኩንክ ውጉዝ ከማሪዎስ እኛ በይዘው ኢትዮጵያውያን ልማድ መሪ ካለፈ በኋላ ነው አመሰግን። እንግዲህ anyway ወደ ስንተኛው እንሂድ? ስድስተኛው ሰባተኛው what accounts for the downfall of Emperor Theodorus ነው። ያው ዳውንፌሉ ላይ በተለይ በሌላ ዘመን የመጣ ማለት ነው። ይሄ ደግሞ A. his attempt to high centralized power. B. his policy of heavy taxing the peasantry. C. his enmity with the Egyptian administration in the Sudan. D. his supporters of the Tohado doctrine over other. ይሄ ምንም ወደ ነው መልሱት። A. his attempt to high centralized power ነው። One of the factors for the decline of Emperor Theodorus is high centralized power. He did not recognize regional lords. He conflict with the church, the clergy, with his conflict with European. መሳሰሉ ነገሮች ተጠቃሽ ናቸው። ስምንተኛው what was the significance of the battles of Asanfor ካሳ ምርጫ of Tigray ነው የሚለን። A. it helped him become the sole governor of the province of Tigray. Is that B. it convinced him to modernize. እንግዲህ ወደ አፄ ዮሐንስ እየመጣ ነው ማለት ቴዎድሮስን ዘመን ጨረስ። እንግዲህ ከቴዎድሮስ 7 ጥያቄ ካየን አንድ ቢመጣ መለስ አይከብደንም ማለት ነው። So what was the significance of the battles of Asanfor ካሳ ምርጫ of Tigray ይለናል። A. it helped him become the sole governor of the province of Tigray. B. it convinced him to modernize his army if he wanted to become emperor. C. it helped him defeat a major rival and hence become emperor. D. it convinced the British to support him in his bid to become emperor. ስለዚህ ምን ጠቀመው? the battles of Asan ከማን ጋር ነው? እስኪ ተው ላብራሩ። ማን ነው ኪንግ ተክለ ጊዮርጊስ ማን ነው ዋግሹም ገወዜ ገብረ መድኅን ላስታ ቴዎድሮስን ተካው። እሱም ማን ተብሎ ነው የነገሰው? ስለዚህ ከሱ ጋር ነው ውየው የነበረ።
ስለዚህ እሱ ቴዎድሮስን የተካው ተክለ ጊዮርጊስ ተብሎ የነገሰው ከሱ ጋር ነው ጦርነቱ። በሌላ በኩል ደግሞ አፄ ዮሐንስም የእህቱ ባል ነው። እንደ ኢትዮጵያ ፖለቲክስ ያስቃለኝ እኮ እንግዲህ ተረቱ ልተረት ነበር ጊዜ የለንም። መልሳችን ምን ይሆናል? ባጭሩ ስምንተኛው So it helped him defeat a major rival and hence become emperor ነው። አሰም ላይ አድዋ አካባቢ ያሸነፈው ዘንድ ተክለ ጊዮርጊስን ማርኮ ያው እሱ ነግሷል ማለት ነው። ወደ ዘጠነኛው ስንሄድ which of the following is correct about Liche Treaty of 1878? A. ዮሐንስ accepted Menelik's rulers over Wollo. B. ዮሐንስ agreed to support Menelik's expansion to the southwest. C. ዮሐንስ accepted the independence of Showa. D. Menelik agreed to stop working with the Italians ይለናል። እንግዲህ ሊቼ ትሪቲ ነው። ሊቼ ትሪቲ እንግዲህ ብዙዎች ሊቼ በዚህ አፄ ዮሐንስን በጣም ማመሰግናቸው በጣም ሰላም ፈላጊ ከሁሉም በፊት የሚያስቀድሙት ፒስ ነው። ምንጊዜም ፒስ ፌለስ ያደረገ ነው ወደ ዋር የሚሄዱት ተገደውም ቢሆን። ስለዚህ ንግስናቸውን እሱን እንግዲህ ኪንግ ነው። ይሄ እሱኛው ኪንግ ኦፍ ኪንግ ናቸው። ግን ዙፋናቸውን ትተው መቀሌ ላይ ወደ ሸዋ ሂደው ከምኒልክ ጋር ጦርነት ያስፈልገንም እንስማማ ብለው ስምምነት ሲያደርጉ ያሳየና ምኒልክም ዋይዝ ነው። እዛ ላይ ብዙ ስምምነቶችን አድርጓል። ዘን ሁለቱ የተስማሙታል። አብዛኞቹን ስምምነቶች የተቀበላቸው ምኒልክ ነው። ይሄ አግሪ ቱ ስቶፕ ፎር ኢንዲፔንደንት ፎሪን ኮንታክት አንዱ ነው የምናስታውሰው ነው። ይሄ also agreed to stop the title of king of king instead of use king የሚለውን ለመጠቀም he agreed to pay annual tribute እነዚህ በጣም ቤዚክ ገዢ ነገር ናቸው። ስለዚህ ዮሐንስ ደግሞ በመጥኩ እንግዲህ ሪኮግናይዝ ያደርገዋል። የሸዋ ንጉስ ሜንቴን he ሪኮግናይዝ ሜንቴን ሸዋን the ሸዋ ruler እንደዛ ነገር አለ። ስለዚህ ምርጫችን እስኪ ነው ኤ ዮሐንስ acted Menelik's rule over ወሎ B. ዮሐንስ agreed to support Menelik's expansion to southwest. C. ዮሐንስ agreed the independence of ሸዋ። እንግዲህ አምስት ምናምን ናቸው ዋናዎቹ። እነሱን ማስታወስ ነው ይያቸው መጽሐፋቸው ሞጅላቸው ላይ ብጥር ብለው ተቀብለዋል። ግን እዚህ ላይ ትንሽ ማን ነው ኤ እና ዲን ተንታን ይመስላል። ኤ ላይ his expansion over ወሎ የፈቀዱን ነገር ሩለር መስፋፋትና ሩለር መሆኑ ሩል ኦቨር ወሎ delay Menelik agreed to stop working with the Italian specifically አልሆነም፣ ግን ውስጥ ላይ ግልጽ ባደረጉትም ከኢጣሊያ ጋር ያለውን ግንኙነት እንዲያቆም ነው። ይንዋይ መልሳችን ሞር ክላይንት የሚያደርገን ወደ ዲ ነው። Menelik agreed to stop working with the Italians የምንለው ያንን ዮሐንስ ናቸው። ያው ምንድነው ወደ ወሎም ወደ ዛም ግዛት እንዲያስፋፋ የፈቀዱን ነገር አለ። ግን ሞር ደግሞ ስትሮንግ የሆነው ሊቼ ትሪቲ ላይ ዮሐንስ አግሪድ ያደረገው ነው የሚገልጸን ማለት ነው። ስለዚህ ይሄ ዮሐንስ አክሴፕትድ Menelik's ሩል ኦቨር ወሎ ሩል ኦቨር ወሎ ሜቢ ሩለሩ ኤክስ በሚኒሊክ ስር ሊተዳደር ይችላል። ወሎ ግን ኦቨር ወሎ ራሳቸው ሩለርም የመሆን ፕሮባቢሊቲ ያላቸው። ኤኒዌይ ግን ሞር ትልቅ ስትሮንግ የሆነው ስምምነት ዲ ላይ ነው የምናገኘው። ስለዚህ ዲ ነው መልሳችን። ሁለቱ ትንሽው ያምታተሉ በሰል አድርገዋቸዋል። ጭራን እንድንሰነጥቅ ነው ያደረጉን። አስረኛው the treaty of Lecce was signed between Menelik II and Johannes on March 1878. in this treaty Menelik agreed to ይለናል። ዋው ምን ነገር የለብኝም ስለቆየው እየመጣ ነው። ኤ ሜንቴን ሸዋን አውቶኖሚ፣ ቢ ስቶፕ ዩዚንግ ዘ ታይትል ኦፍ ኪንግ፣ ሲ ፔይ አኑዋል ትሪቢዩት ቱ ዘ ኢምፔረር፣ ዲ ሜክ ኢንዲፔንደንት ኮንታክት ዊዝ ፎሪነርስ። እንግዲህ Menelik agreed to ነው የሚለን ምን ስለቆዩ መልሱን በቀላሉ ነው የምትመልሱት። ቱ ሜንቴን ሸዋን አውቶኖሚ አፄ ዮሐንስ ናቸው ወደ Menelik ያንን ያጸደቁለት። ስቶፕ ዩዚንግ ዘ ታይትል ኦፍ ኪንግ ነው ስቶፕ ኪንግ ኦፍ ኪንግስ ነው እንዲያቆም የተፈለገው። ሜክ agreed to pay annual tribute to ኢምፔረር 100%። ይሄ የተገዥነት ምልክት አርማ ነው። ኢንዲፔንደንት ኮንታክት ማቆም የተገዥነት አርማ ነው። ሜክ ኢንዲፔንደንት ኮንታክት ዘ ፎሬነር ይሄም አልተፈቀደለትም። ቱ ስቶፕ ነው። ስለዚህ መልሳችን ፒውርሊ ሲ ነው።
ስለሆም ስለቆየው ከላይ question 11 in the political unifications of Ethiopia in the second half of the 19th century Johannes IV followed the policy of A confederation B federation C centralization D republicanization ምንም ማጥቶትም እንግዲህ ኪንግ ኦፍ ፎሎ ኪንግ ኦፍ ሸዋ ኪንግ ኦፍ ምናምን እያለ የዛሬውን ፌዴራሊዝም የሚመስል እሱ ኪንግ ኦፍ ኪንግ ነው ሪጂናል ሩለሮች ነው ኪንግ እያለ ያጸድቅ ነበር የፌዴሬሽን ነው የሚሆነው ማለት ነው ፌዴራሊዝም አፕሮች ነበረው ትልቁ ኢምፖርታንት ኳሊቲ ኦፍ ኢምፐረር ዮሐንስ የሚባለው ሩሊንግ ሲስተም ይሄ ነው 42 which of the following best explains the administrative policy of Emperor Johannes IV ነው የሚለን እንግዲህ መስቀድም መልስ እየተናገርኩ ያለው እዚህ ሊኖር ይችላል which of the following best explains the administrative policy of Emperor Johannes IV ባይዘው ይሄ ማይቀሩ ናቸው ብዙ ጊዜ እዚህ አካባቢ ያሉ ነገሮች A he recognized the title of king of kings only for Menelik of Shwa እሱም አይሆንም አሁን ስለራሱ ስለቆየ B he shared power with vassals as long as they paid regular tribute መጣ ጎልደን ስቴትመንቱ እንግዲህ እንስራው የቆየው ነው ቢን እስኪና ቆየው C he persisted like Theodosius with the use of forces to impose royal authority no D he removed from power all local chiefs who rebelled against him no so መልሳችን B he shared power with vassal ይችነን አትርሷ ያጽ ቴዎድሮስ የሱ ልዩነት ሊደርሺፕ ኳሊቲ የሚያስብለው ይሄ ነው ስለዚህ እዚህ በኋላ የተደጋጋሚ ስለሚሆን ይህንን ማዞር መከለስ ነው የሚያወጡት እዚህ ላይ ሳይወጡ ስለማያልፍ ማለት 13 the correct statement about the approaches of Johannes IV in his internal administration is that A he fought like Theodosius repeated wars against rebellious regions B he shared power with regional lords as long as they remained loyal C he showed liberal attitude to tolerate the followers of Islamic faith D he allowed Menelik to make independent dealings with foreigners እንግዲህ አሽሟነኑትም ትክክለኛው ስቴትመንት ያ ማለት የዚህኛውን በሌላ አገላለጽ ቋንቋን የጠየቁን ያስሩልተኛው ስለዚህ ቢ ነው አሁን መልሳችን ሻር ፓውሪስ ሪጂናል ሎርድስ የፈጠነው ሄደው ተደጋጋሚ ስለሆኑ እንዴት አድርገው እንደሚያዋጡት ምስጢር እንዲገባ ነው የደጋገምኳቸው እንጂ ማስወገድ ይችላል ግን ካንድ በሁሉ ጊዜ በየአመቱ ከሆነ ፖይንት ላይ እንዴት እንደሚያወጡ ለማሳየት ስለፈለኩ ነው question 14 እንግዲህ በወፍ ዝማሬ ነው ያቀረብኩላችሁ ያለ እንግዲህ ከሚያምር ጫካ ወይ ማንጎ የሚገርም ደግሞ ወንዝ ውሃ ዳርቻ ምናምን አካባቢውን ብትሄዱ በጣም ስማርት ነው እንደዛ ልበላችሁ anyway Johannes IV was more successful than Theodosius II in restoring imperial power because he A had the military help of European power B was harsher to rebels C gave regional rulers much autonomy D favored Ethiopian Muslim and missionaries እንግዲህ ምንድነው ዮሐንስ was more successful than Theodosius በቃ መልሳችን ምንም ሰነቅባማ ሲ ነው ሪጂናል ሩልስ much autonomy የሰጠበት ነው እሱ ነው ማለት ነው ፓወር ሻሪንግ በቃ ፓወር ሻሪንግ የምትለው እንግዲህ ዳሲንስ ያመጣት ነው 15 what was the major difference between administrative styles of Emperor Theodosius and Johannes ይለናል Theodosius sought to use modern techniques of administration while Johannes did not B the Theodosius employed European in his administration while Johannes did not C Theodosius centralized power in his hand while Johannes did not D Theodosius sought to use the church in his administration while Johannes did not ስለዚህ መልሳችን ቴዎድሮስ centralized power in his hands while Johannes did not ነው እንግዲህ ያሽሟነኑትም ጎልደን ያችን አይዲያ አይወጥም እስካሁን ኢምፐረር ዮሐንስ sharing of power with regional lords ኢምፐረር ዮሐንስ ደግሞ አፄ ቴዎድሮስ ተምረዋል አፄ ቴዎድሮስ ደግሞ ምኒልክ ደግሞ ይባስ ከአፄ ቴዎድሮስ ከአፄ ምኒልክ የተማሩ ኮድ ሰፊስ በጣም ትልቅ ዋይዝ የሆኑት ደግሞ ምኒልክ ለዛ ነው
16ኛ ላይ ቴዎድሮስ and ዮሐንስ political policy were similar in because both ይለናል A tried to strengthen the power of the monarchy, B disregarded the role of the church in building the state, C supported the decentralization of the power, D used foreign support to strengthen the state ይለናል። ምንም ሁለቱ ያልተለማመጡበት አንድ ያደረጋቸው ጉዳይ ምንድነው? disregard the roles of the church, supporter of the decentralization power, ወይስ use foreign power to strengthen its power? So A ነው try to strengthen the power of the monarchy። አፄ ቴዎድሮስ ጀመሩት አንድነት የሚለውን ጽንሰ ሀሳብ ከዚያ በኋላ ቀጠለ፣ በዮሐንስ ቀጠለ፣ በምኒልክ ተዘጋ፣ ተደመደመ፣ ኢትዮጵያ ተዋሃደች። ይኸው ቅኝ ገዢዎች ፈጥነው መጥተው ጅቡቲን በርሶ ሶማሊያ ምናምን ኤርትራ እንደዚያው ቦጫጨቁት እንጂ አፍሪካ ቀን እንኳን እንዲሆን ነበር። 17 which of the following is correct about the relation between Egypt and Ethiopia under Johannes IV in the 1870s? Which of the following is correct about the relation between Egypt and Johannes under Johannes IV in the 1870s? A. Until 1870 Johannes sought diplomacy to avert Ethiopian incursion. Okay. B. Egypt posed a major military threat to Ethiopia from its colony of Sudan. C. Christianity helped Johannes to gain European support against Muslim Egypt. D. Egypt succeeded to enlist considerable local collaborator against Johannes ይለናል። እስኪችን እንግዲህ ትንሽ ተመራምሩበት። ስለዚህ መልሳችን ማለት ነው ኢጂፕት እና ኢትዮጵያ በዮሐንስ ጊዜ which is really ኢጂፕሽያን ኮንፍሊክት ሪጅስ ክሊማክስ ነው የሚለው በኢምፐረር ዮሐንስ ጊዜ። ለዛም መጥቆ በጉራ መሐመድ አሊ ጀምረውን ክሬቲንግ ግሬተር ኢጂፕሽያን ከዲው እስማኤል ፓሻ አስፋፋው በጣም እያጓራ መጣ። ጉንደትና ጉራ ላይ ተቆራርጦ ሄደ እንጂ። ስለዚህ መልሳችን ዲ ነው የሚሆነው። ኢጂፕት ፖስት ሜጀር ትሬት ሚሊታሪ ትሬት ቱ ኢትዮጵያ from the colony of Sudan። ሱዳን ይዛለች፣ ከሱዳን እየረገጠች ነው ወደዚህ። ኤ ላይ አንትሌቲዘርት ዮሐንስ ሰውት ዲፕሎማሲ ቱ አቨርት ኢጂፕሽያን ኢንከርሽን እሱ ሲ ክርስቲያኒ ሄልፕ ዮሐንስ ነው። ኢጂፕት ሰክሲድድ ቱ ኢንቨስት ወንድረው ሎካል ነው። ስለዚህ the best is B. Question number 8 which of the following is correct about the battles of Gundet and Gurra ይለናል። በጣም ወዶ ባትል ነው as great as አድዋ እንደውም ከአድዋም ማንስም ሊበልጥም ይችላል እንጂ። ስለዚህ ነው በጣም ጠንካራ ነው። ብዙ አንዘምርለትም ስለ ጉንዴትና ጉራ ያው የአፍሪካው ሀገር ስለሆኑ ይሁን ያው የአፍሪካዊ ነን በርግጥ እነዛኞች ፋይት ራሽስት ስለሆኑ ደግሞ በጣም ገዝፈው ገድነው ስለመጡ ነው አድዋ በጣም ኤግዛጅሬት የምናደርገው እንጂ ጉንዴትና ጉራ አድዋ ያላነሰ ነው። so which of the following is correct about the battles of Gundet and Gurra? A. They were fought to repulse the Egyptians from the eastern regions of Harar. B. They were decisive victory of the Afar people only. C. They were major victory for Ethiopia despite relatively high sacrifice. D. They ousted the Egyptian forces once and for all from the Red Sea coast ይለናል። ስለዚህ መልሳችን ሲ ነው፣ የኢትዮጵያ ቪክተሪ ነው። እንግዲህ እኔ አስተካክዬ የድሮ ቋንቋ ከአሁኑ ጋር ስለመሄድ አንድ ስንኝ ያለሱነን እስኪ ከላይ የወረደው ከጽዮን መቅደስ በአባቱ ሚካኤል በእናቱ ስላስ አጨደው ቆረጠው ያን የግብጽ ገብስ አሊሙ ነፍጠኛ አፄ ዮሐንስ ሰጠው ለነፋስ እያሉ ይሉ ነበረ። በወቅቱ ግጥሙን እኔ ነኝ ሸረፈፈን እያሉ አንዳንድ ቋንቋዎች የድሮዎቹ ከአሁኑ ጋር ማሄዱ ስለሆኑ ስለማይሰጡኝ ስሜት አሁን ባለን ኮንቴክስት ነው ያለብን። why 19 which one of the following was the result of the Hewit Treaty between Ethiopia and Britain of 1884?
A. It discouraged diplomatic relations between Ethiopia and France. B. It made the Mahaddis Sudan hostile to the Ethiopian state. C. It allowed Ethiopia free transit of goods through Mitswa. D. It prevented the restoration of Egyptian-controlled Bogos to Ethiopia. እስኪችን ትንሽ ተመራመሩባት። ህይወት ትሪቲ ምን አላችሁት? ህይወት ትሪቲ ህይወት የኢትዮጵያ ዲፕሎማሲ ቪክቶሪ ኢትዮጵያን ቪክቶሪ ቢሆንም ያመጣው ኮንሲኩዌንስ ግን አይደረስም። ዘላለማዊ ማተኛ ውስጥ መሰሪ እንግዲህ ሪራድሚያ ወላም ህይወት። ስለዚህ ምንድነው መልሳችን? ኦኬ ስለዚህ 19ኛው እንግዲህ ስለ ህይወት ትሪቲ የተዲስከሬጅድ ዲፕሎማቲክ ሪሌሽን ቢትዊን ኢትዮጵያ ኤንድ ፍራንስ ማለትም it made the Mahaddis Sudan hostile to Ethiopian state ነው። ኢትዮጵያ ይዛና ላይ ኢጂፕት ነው ያለች። እንግዲህ አሉላ ሄዶ ኩፊት ላይ ከነሱ ድንበር ገብቶ አሸንፎ የማሀዲስ ሱዳን ሳንድዊች የሆነውን አህመድ ሊያረጉት የነበረውን መጃጣውን የግብጽ ወታደር አሉላ አባነጋ የደጋ ላይ ኮሶ በጥሎ ያደክመን እንኳን አስተኩሶ እሱን ያሳየናል። ስለዚህ መልሳችን አዲስትን ሌላ ጠላት ፈጥሮብናል ነው። 20ኛው how Italy did occupy the port of Metswa. A. by defeating Ras Alula's army at the battles of Dogali. B. through the encroachments of the British government. C. as compensation of helpline Egyptian troops in the Sudan. D. through purchase of the port of Rubatino Company. How Italy did occupy the port of Metswa. እንግዲህ መጽዋ ትመለስልሻለች ብላ በማግስቱ በ1884 እንደዛ ብላ በ1885 ብሪቴን ሴክሬትሊ ሺ ኢንቫይትድ ሶ ቢ ነው መልሱ እያልኳችሁ ነው። እንደዚህ ስሩ ዘ ኢንክሬጅመንት ኦፍ ዘ ብሪቲሽ ገቨርንመንት ነው የጣሊያ መጽዋን ያዘች። መጀመሪያ አሰባረፈች፣ ከዛ መጽዋ ተንሰራፋች በቀይ ባህር ዘን ያው እንግዲህ ቀድማ ነው እኮ በአፄ ዮሐንስ ነው መጣ ያዘችን በምኒልክ ሳይሆን። 21ኛው which of the following is correct about the Har Emirate? A. It built the stone wall in defense of the Christian incursion. B. It emerged out of the family of the former Adal Sultan. C. It was ruled by the Egyptian government for about a decade. D. It allowed the Egyptian conduct trade activities inside the wetland. ዩፎይ ዝማሬ እንደሚማረካቸው እርግጠኛ ነኝ። ስለዚህ ይሄ ከዚህ ኮንቴክስት ጋር ስለሚሄድ ነው የሚዲቫሉን እዚያው የሚቀላቀለ ሰው therefore ምንም የታል መልሳችን ማን ነው ሊሆን የሚችለው? መልሳችን ነው it was ruled by the Egyptian government for about a decade ነው ዲካድ ስቴትመንት ውስጥ ከይቺ መልሷ እዚህ ጋር ካሁኑ እዚህ ኮንቴክስት ጋር ስለሚተር ነው የሜዲቫሉም የምኑንም ስቴትመንት አመጣው ከዚህ ጨምሮት መልሳችን ለ10 አመት 1875 out to 1885 መሐመድ የሚመራው ሀረርን ወሯት ቆይቷን ምኒልክ ሄዶ በ1885 እስኪያባረራቸው ድረስ ቆይተውበታል። 22 ላይ why was the year 1888 a crucial year in the reign of Emperor Yohannes? Because why was the year 1888 a crucial year in the reign of Emperor Yohannes? Because A. Yohannes reached the highest of his power both internally and externally. B. Yohannes secured a major victory over the Italians at the Battle of Dogali. C. Yohannes faced a complicated set of internal and external problems. D. Yohannes secured acceptance for his rule from Minilik and Tekla ሃይማኖት። ይህ ዮሐንስን በዚህ ወቅት ሳስባቸው በጣም የሚጨንቀኝ ዮሐንስ faced a complete set of internal and external problems.
ወደ 70-80 ሺህ ሰራዊት ሊወጉ ኤርትራ ተጉዘዋን ወደ ሰዓቲ ምሽግ ነው ወረው ያን እየጠበቁ እያለ መሐዲስ ሱዳኖች ደግሞ በመተማ ገብተው ጎንደርን እያቃጠሏት ሰማ። ጎንደር መቃጠሏን ይሰማ ያንን ትቶ ወደዚህ መጥቶ ከዛ በፊት ከመምጣቱ በፊት ምኒልክም ዮሐንስም ያው ዲፌንድ እንዲያደርጉ በተለይ እንግዲህ ከነማንቶ ጎጃምን ሙከራ አድርጓን ሳሩሃ ምናምን ተሸነፈ። ከዛ አመጽ ነገር በሳቸው ላይ አድርገዋል ማለት ነው። ያው በፖለቲካ መቼም ትርፍ ለማግኘት አንዳንድ ሲቹዌሽን ይጠቀማል። እስቲ ነው ያለ የቆየ ባህላችን። ኢንዋይ መልሳችን አብራራቱ ጊዜ ስለሚወስድ ነው 30-90 ጥያቄዎች ናቸው። አንድ ሰዓት ተኩል ስለመጨረስ ስላለብን one question practicing one question for 1 minute ነው አይደል? ሶ መልሳችን ኢንዋይ ሲ ነው። 23 The economy of Kingdom of Showa in the middle of the 9th century was largely a cultivation of grains and other crops, the export of slaves through the port of Tadra, the proceeds of markets due from the Amolis trade, the raiding of the neighboring Oromo and Gurage anyway, economy of Showa cultivation ነው። ኤ ነው መልሱ ሊሆን የሚችለው። ሸዋ ምኒልክ ጋር ስለተያያዘ ነው እንጂ ጥያቄ 24ኛው which one of the following is true regarding Menelik's expansionist movements while he was king of Showa? A. Yohannes IV was Menelik's major rival in the expansion to the southeast. B. Yohannes opposed Menelik's expansion after the Battle of Imbabo. C. The Lecce Agreement undermined Menelik's expansion. D. Menelik used forceful subjugation and peaceful submission by influencing local rulers. ትክክል ነው። ዲ ነው። እናንተ ሌላ ስለማትሉት question number 25 What factors determine the treatments of the people and local rulers of the newly incorporated regions during the Menelik's territorial expansion in the late 9th century? እንግዲህ peaceful የተዋሃደውና forceful የተዋሃደውን እንዴት ትሪት ያደርገው ነበር ነው። A. fertility of the land in the conquered areas. B. the people's reaction to the conquering army. C. the religion followed in the conquest areas. D. the presence of trade items in the conquest areas ይለናል። እንግዲህ መልሳችን ምንድነው? the people's reaction to the conquering army ነው። እንግዲህ በኃይል የተሸነፈው ይቀጣን፣ በሰላም የተዋሃደው ደግሞ ዙሮ ይሾማል፣ ይሸለማል። ስለዚህ ለዚህም ተጠቃሹ የኦሮሚያ ሪጅኖች አብዛኞቹ ወለጋ፣ ነቃ፣ ነቀምቱ፣ ጅማው፣ ጎማ፣ ጎራ ምናምን ወለጋ እሱ ተጠቃሽ ነው በጣም እነ ጅማ፣ አባጅፋር አብዛኛው ማቸው ኦሮሚያ ፒስፉሊ ነው ማለት ተወሰኑ ልጆች እንደርስ ያሉት ስትሮንግ ሬዚስታንስ አድርገዋል ማለት ነው። what strategies did Menelik use in his expansion to the south prior to 1889 ይለናል። which is Menelik እንግዲህ expansion phase as king of Showa up to 1888 as king of Emperor 1888 out to Adwa, then after the battles of Adwa እያል ነው። anyway what strategies did Menelik use in his expansion to the south prior to 1889? A peaceful methods among Christian but force in non-Christian areas. B. a combination of diplomacy and force across the whole region. C. forced for state societies but negotiation among non-state peoples. D. overwhelming forces across the whole region. ስለዚህ ይህም ብዙም የሚሸውደን አይደለም። so a combination of diplomacy and force across the whole region የተጠቀመው peaceful and forceful ብለ ያየነው በሌላ ሴንስ የጠየቁን 27 ተደጋጋሚ ስለሆነ ነው ፈጥነው 27 the correct statement about the expansion of Menelik II to south west and southeast is that it aimed at building his military power from the valuable trade. B. it sought to liberate the people from oppressive local administration.
C. It occurred long before the beginning of European colonial conquest. D. It followed the same approaches followed by his two predecessors ይላል። ትንሽ እስኪ መርምሯት። ስለዚህ ምኒልክን በዋናነት ለመስፋፋት ያነሳሳው ነገር ምንድን ነው? A. It aimed at building his military power ወይም ደግሞ ትክክለኛው ስቴትመንት የት ነው? It aimed at building his military power from the valuable trade. B. It sought to liberate the people from oppressive local rule administration. It occurred long before the beginning of European colonial conquest. Relatively seen D. It followed the same approaches followed by him to ከኤና ከሲ ሊሆን ይችላል። ስለዚህ ሞር ይህ ኤሪያ ፕሮፊቴብል ኤሪያ ነው። እንደ ማስክ እንደ ሃይወሪ ኮፊ ኤክስፖርት ማቴሪያል ያለበት ነው። እነሱ በዛው እነዛ ሚሊታሪ ቤዙን ለማጠናከር ተጠቅመውታል። ኤክስፖርት አይተሞች ምናምኖች ቫልዩብል ሪጅን ነው። 28 one of the reasons that motivated Menelik's imperial expansion was and reasons ምንድን ነው? A. Personal desire for glory and military victory like ruler for empire. B. Wish to unite all Ethiopians in one cultural uniformity. C. reject አድርገን C. Desire to impose Orthodox Christian on non-Christian አይነ ማስወገድ። D. Determinations of keep European colonizers away from Ethiopia. partly he has a personal desire for glory. Credit አናሳ ነው። therefore D ነው determination of keep Ethiopian colonial away from Ethiopia. 29 Great Ethiopian famine 1888 to 1892 locally known as Fukan was caused by a locust invasion. B. cattle epidemic. C. crop failure. D. long drought ይለናል። ስለዚህ እኛን ወዲያው ነው የሚመልሷል። cattle epidemic ነው። Italian deliberately imported infected cattle via ምጽዋ። you should know that Italian now understand the economy source of this the economic basis of Ethiopia, which is cattle, which is the first in the Horn of Africa. So she wanted to just eliminate this cattle livelihood property ይህን ማጥፋት ትፈልጋለች። ተሳክቶላታል። በሰሜን ኢትዮጵያ አርሶ አደር ነው፣ ብዙ ከብት ያለበት ነው። የቀንድ ከብት እንግዲህ በዓለም ጸሐፊዎችም ተጓዦችም በጣም ያደንቁት የነበር እሱ ነው። እሱንን አስገባች ምጥጥ አለ። ያለ በሬ ማረስ አይቻልም የኛ ኢኮኖሚ። በዛው ላይ ድርቁም ረሃቡም ብዙ ተጨማመረ። ክፉ ቀን ተባለ፣ በጣም ክፉ። 30 Harar resistance to Menelik's expansion was defeated at the Battle of ማድረሷት ጨለንቆ ቡቱድሊ ሲምባቡ ዲአዙሊ ከሲዎች ጋር ዘንድ ጨለንቆ ነው። ሀረር ጨለንቆ ሀረር ልንገባ ስንል እንግዲህ ጨለንቆ እናገኘዋለን። 31 Which one of the following was the consequence of the incorporation of Kaffa into Ethiopian Empire in the late 9th century? 8 A. Lead to the restoration of Gari Serchot power. B. Reduced significantly the population of Kaffa. C. Liberated the Kaficho peasants from exploitation. D. Ended the extensive slave trade in the area. ቦንጋ የስሌቭ ትሬድ ኦሪጂን መነሻም የሎንግ ዲስታንስ ትሬድ ነው። ያ የሎንግ ዲስታንስ ትሬድ እኮ በጣም የሎንግ ዲስታንስ ትሬድን በዚህ ፖርሽን እናንተ ትማሩትም አትፈተኑትም እንጂ ኢትዮጵያንም እንዲዋሃድ እንደ የኢትዮጵያን ውህደትም የፈጠረ ነው። የደቡቡ ከቦንጋ ተነስቶ ወለጋ ጎጃም ወደ በየምድር ዳሪታ ጎንደር እያለ ተመልሶ ደግሞ ወደ ሀረር ወደ ሙሉ ኢትዮጵያን ያገናኘ ያስተሳሰረ ነው። 31 Which of the following reasons submitted peacefully to Menelik in the territorial expansions conducted between 1875 to 1889 as king of ሸዋ በነበረበት? A. ወላይታ። B. ከፋ። C. ቦረና። D. ጉራጌ ነው። እንግዲህ ወላይታና ከፋ በተለይ ከፋ ቦረና ዘግየት ብሎ ነው። ወላይታ ደግሞ ኪንግ ኢምፔረር ከሆነበት በኋላ እንግዲህ በጣም ጀግና ዋሪየር ናቸው። ወላይታና ከፋ በጣም ብዙ እንግዲህ ግራኝና መድንን ሰቅዘው የያዙት ምኒልክን የሚያስጨንቁ ወላይታ ከፋ ሪሊ ዓለም ከነሱ ነው የተማረው። ዋሪየር ዲጊንግ ትሬንች ምሽግ ሰርቶ
ጠላትን መከላከል የሚለው የነሱ ባህል ነው። 33 which one of the following is correct about Melik's expansion in the post-Adwa period? Which of the following is correct about Melik's expansion in the post-Adwa period ነው የሚለን። ፖስት-አድዋ ላይ መስፋፋት ነበረ። ቦርደር ኤሪያዎች እየተናተፈ ብዙ ሊወስድብን የነበረውን ኦጋዴኑን፣ ቦረናውን ወደ ከፊቾም ወደ ቢሻንጉል ጉሙዝም ጋምቤላ እሱ በጣም እየሮጠ ነው ምኒልክ ያስጣለው ወስደውብን ነበር ምድራችን። Anyway, the people of Kaffa resisted the conquest with the help of the neighboring states like Jimma. B. The conquest primarily focused on regions found along the present Ethiopia borderline. በፊት እነሱን እየተናገሩ ነበር ተናግረዋል። B ነው ሌላ አሜሪካን ያስፈልገንም። C. The strongest resistance to the conquest came from ወላይታ። እንግዲህ ፖስት አድዋ ወደ ቦርደር ነው የሄደው ብዙ ጊዜ። D. There was no resistance to the conquest since the conquered population lacked central state. አድዋ ላይ ባነሸነፉ ምን ያህል 34 in the early 20th century, Ethiopia fixed annual tribute was paid to the central government by regions that A. bitterly resisted Menelik's army, ቅድም ስናየው ነበር ይሄ አይነት። B. peacefully submitted to Menelik's army. C. possessed rich natural resources. D. mainly depended upon pastoral economy. ስለዚህ ፊክስድ አኑዋል ትሪቢዩት አውቶኖመስ ሩል ኢንጆይ ያደረጉት ፒስፉሊ ሩል ያደረጉት እንደ ጅማ እንደ ነቀምት እንደ ኮምሳ ወረዳ በለው ሌላ አካባቢዎች ናቸው። 35 a highly exploitative system tribute that emerged in southern Ethiopia following Menelik territorial expansion of the late 19th century was called A. ምስለኔ ጭቃሹም B. ወደ ኃይለ ሥላሴ ገዳማን B. ነፍጠኛ ገባር C. መልከኛ ገባር D. ባለርስት ጭሰኛ ይላል። C. B እና C መርምሩልኝ። anyway ግን ወደ ኢንክላይን ማድረጉ B ነው ነፍጠኛ ገባር ነው የነበረው። 36 one of the following shows correctly Menelik's foreign relation during the territorial expansion. Which one? A. After the victory of Adwa, Menelik had nothing to fear from outsiders. B. The colonial powers encouraged the expansions in all directions. C. European powers refused to accept the legitimacy of Menelik's territorial gains after Adwa. D. The expansion before Adwa was partly a preparation for the struggle against colonialism. One of the following shows correctly Menelik's foreign relation during the territorial expansion. Foreign relation during the territorial expansion. Which one? A. After the battles of Adwa, Menelik had nothing to fear from outsiders. B. The colonial powers encouraged the expansions in all directions. C. European powers refused to accept the legitimacy of Menelik's territorial. C. The expansions before Adwa was partly a preparation for the struggle against colonialism. After the victory of Adwa, Menelik had nothing. Here, one mention. The colonial powers encouraged the expansion in the all direction. ይሄም አይደል ዩሮፒያን ፓወርስ ሪፊውዝ ቱ አክሴፕት እሱም ስለዚህ ነው ምንም ፖዚቲቭ ስቴትመንት ቤ the expansion before Adwa was partly preparation for the struggle against colonialism, which is very important. 37 which one of the following is Wuchale Treaty? which one of the following is true about Wuchale Treaty ብለን እናስተካክለው የተሻለ ሳይሆን አይቀርም። the treaty officially recognized Italian right to accept parts of መረብ መላሽ። B. Article 3 of the treaty had different meanings in American and Italy. ይህንን መቼም አንተ
አትሉትም። the American version ጨርሰው ነው the American versions of the Article 17 made Ethiopia an Italian protectorate. The abrogation of the treaty in 1893 immediately led to war between Ethiopia and Italy ይለናል። እንግዲህ ለሁለቱም ተውት እና ዲሌይ እስኪ ትንሽ መርምሩ። the treaty officially recognized Italy right to accept parts of መረመለሽ the treaty officially recognized Italy right to accept parts of መረመለሽ አስፈራስ this abrogation of the treaty in 1893 immediately led to war between Ethiopia አሁን አንድ ነገር እዛ ላይ ዲ አይሆንም ምክንያቱም ኢሚዲየት አይደለም ኢሚዲየትማ ኮዝ እንደ ኢሚዲየት ኮዝ ነው ውጫሌ ትሪቲ ነገር ግን ኢሚዲየትሊ led to the war አይደለም ጦርነቱ በ18 አመት ቆይቷል ማለት ነው 1893 1896 ስለሆነ ሶ መልሳችን ኤ ነው የሚሆነው ምክንያቱም ያው አጼ ምኒልክ አማራጭ አልነበረም በወቅቱ ገና ስልጣኑ ስላደረጋ መሳፈጥ አልፈለገም ከኢጣሊያ ጋር ዘዛ ደግሞ የትግራይ ኖሪቲዎች ፍራቻ አለበት የአጼ ዮሐንስ አልጋ ወራሽ ነኝ ምናምን የሚሉ እና ሉላን እና ራስ መንገሻ ዮሐንስ በዋናነት ይፈራል ስለዚህ ጣሊያን በየስምነትም የሆነ ገቶ መቆየት አለበት ፋርዘር እንዳትስፋፋ ስለዚህ አስመራ ያዘችውን ይዛት ቆይ አጼ ዮሐንስ እንደሞቱ ጥሩ አጋጣሚ ተፈጠረላቸው ሩጦ ይዘውታል ብዙ ኤሪያ ስለዚህ በዚህ አካባቢ ይዘው ይቆዩ ብሎ ነበር ስምነቱ በዛ ተስማምተዋል አንዳንዴ በወቅቱ የነበረው ኢንቴንሽን ማየት ነው ምናልባት ኤርትራ ነው ያለ ያቆርፉ ይችላል የሆነ ሳምሲንግ ግን በወቅቱ የነበረው ኢንቴንሽን ሆነ አጣፍጭኝን ለመውጣት ማንኛውም መሪ ይሁን ነገር ያደርጋል 38 why did article 17 of the Wuchali treaty become a source of conflict between Ethiopia and Italy article 17 of the Wuchali treaty became እነዚህ ነው ማወቅ አለባችሁ 17 እና 13 article 3 and article 17 so አሁን የተጠየቀን why did article 17 of the Wuchali treaty become a source of conflict between Ethiopia and Italy ነው የሚለን because the Amharic and Italian versions did not agree how long Italia should start Metsowa green rejected because the Italian version suggests that Menelik had agreed to give መረመላሽ to Italy ስለ ባውንደሪ የሚገልጸው የትኛው አርቲክል ሲ because the American Italian versions did not agree on the boundaries of the state D because the Italian version stated that Ethiopia has agreed to become an Italian protectorate አመጣው ብሎ በስተመጨረሻ ስለዚህ መልሳችን ዲ ነው የሚሆነው ማለት ነው ስለ ባውንደሪ የሚወራው አርቲክል 3 ነው እንጂ 17 አይደለም ስለ ፎሪን ፓወር ስለ ፎሪን ኢንተራክሽን ነው የሚያወራ ያ ደግሞ ኢትዮጵያን አሳልፎ የሰጠ ነበር ኢጣሊያን አርቲክል ኢትዮጵያ ዘ ፕሮቴክቶሬት ኢትዮጵያ ዙል ባይ ኢትዮጵያ በኢጣሊያ ሞግዚት የምትተዳደር ሀገር ናት የሚል ሴንስ የያዘ ነው አጭሩ ኢትዮጵያ ሶቨርኒቲ አይደለችም በራሷ ፈቃድ ፈርማ ኢጣሊያ ተገዝታለች የሚል ሴንስ ያለው ነው 39 what was the tactic used by Ethiopia to eject the Italians out of Mekelle in January 1896 the battles of Mekelle የመጀመሪያው አምባላጌ ላይ ነው እንግዲህ አምባላጌ እንግዲህ አልበቃቸው አሉ መጡ እንግዲህ ኤርትራ ሙሉን ያዙ መረብን ተሻገሩ ዘን እያሉ አምባላጌ ደርሰው ነበር ወደ አማራ ድንበር ያለ ዌስተርን ትግራይ ዘን ከአምባላጌ ደግሞ ወደ መቀሌው አሽሽቷቸዋል ኢትዮጵያውያን ዘን እንዴት ነው የመቀሌው ውጊያ ታክቲክ denying them access to source of water B insisting rebellion against them in Eritrea C spreading propaganda against their Eritrea askaris D misleading them through false movements of troops እንግዲህ ኤክስፒሪየንስ ስለሆናችሁ ይመችም ትዝላችሁ እኔ የመቀሌው ብሪጌድ ኦፍ ኢጣሊያ ዲናይድ ዲንዘ ጦር ስትራቴጂክ ኦን ዘ ፕሮፖዛል ኦፍ ኢምፕረስ ጣይቱ ነው ፕረስጣይቱ ደግሞ ምንድነው እንግዲህ ምንድነው ያደረገችው ሶ ኤ ነው የምትሉት መቼም ዲናይንግ ዘም አክሰስ ቱ ሶርስ ኦፍ ዋተር እንግዲህ ሰው ያለ ውሃ አይኖርም ከምሽጋቸው ለመስበር ተዋጉ ብዙ ወታደር አለቀ ምሽግ ያዘን ሰራዊት መውጋት ከባድ ነው ዘመን አመቻችቶ ነው የሚመታ ተመቻችቶ ተቀምጦ ተረጋግቶ ነው እና ምሽግ ያዘን ወታደር ምሽግ መስበር ቀላል ነገር አይደለም ሶ ይሄ እንዴት ይሰበር ከበደ ብዙ ሰው አለቀባቸው
ዝም ብሎ አንዳንድ ነው ደግሞ ጀግና ነኝ እያለ የገባ ሰዓት ላይ የሚቀጠላል ፈረሱን ወሽምጥ አስጋልቦም አጥፍቶም ጠፋም አለ። ግን ያ አዋጭ አይደለም። ስለዚህ እቴጌ ጣይቱ አንድ መላ መጣች። ውሃ ቢቀሩበትን ከበብን ጠብቅ ውሃ ያለ ውሃ አይኖርም ማለች። ተጠበቀ። 2 ሳምንት በኋላ ወጡ፣ ተዋጉ፣ የተማረኩ ወደ አድዋው 3ኛው ውጊያ ላይ ዲሲሲው ባተል ሄዱ። እቴጌ ጣይቱ ዳዊቷን ዘርግታ ስማአኒ ስትል ጣሊያን ተማረከ። ውሃ ውሃ ሲል ያሉት እዛ ነው ወቅቱ። 40ኛው which one of the following is true about the victory of Adwa? እንግዲህ ወደ አድዋ ወደ መጨረሻው እየመጣን ነው። ምኒልክ ላይ ብዙ ጥያቄ ስለሚሰፍም ስለሆነ A, it was the only victory over European forces by Africans. ምንም አያጠያይቅ። B, it was fruitless because Ethiopia died in far greater numbers than the Italians. C, it caused widespread anger among the European countries. D, it did not have much impact on the geopolitics of the Horn of Africa. Which one of the following is true about the victory of Adwa? True የሆነው ማለት it was the only victory over European forces by Africans. B, it was fruitless because Ethiopia died. C, it caused widespread anger among the European countries. D, it did not have much impact on the geography of Africa. ምንድነው ትሩ የሆነው ነገር በዛል መሰላችሁ? እስቲ እንመርምረው ጥያቄ B C በተለይ ትሩ ነው የሚመስለው። ኦ ኖ ማለት ኤና ሲ 40ኛ ግን የመጣው ይምጣ ጎልድ ሆኖ የምናገኘው the only victory of European force by African ነው። it caused widespread anger ያው ብስጭት ይኖራል ተቆጥቷል ነጮች ለመናገር ግን ያን ያህል በጣም ከኤአይ ምርጥ አይበልጥም ነው። 41 which of the following was the consequence of Ethiopian victory at Adwa? It discouraged European travel to Ethiopia from coming to Ethiopia. B, it granted political independence of Ethiopia. C, it guaranteed economic independence of the country. C, it created a permanent state of enmity between Ethiopia and Italy. Then it guaranteed political independence of Ethiopia. No, ምንም ልንለው አንችልም። 42 what was the immediate consequence of Ethiopian victory at Adwa? Immediate consequence immediate which is 1896 በዛው ወቅት የሆነ መሆን አለበት። A, agreement between Italy to return some territories from the Eritrean colony to Ethiopia. B, the beginning of the fresh preparation in Italy for military revenge against Ethiopia. C, the affirmations of the Treaty of Wuchali by the Treaty of Addis Ababa. Those ABC ምንም D, the signing of the treaty that fixed the current boundary of Ethiopia. Treaties that fixed the current boundaries of Ethiopia. The immediate consequence agreement by Italian to Turkey. The beginning of fresh preparation for Italian policy. ይህም ጉልህ አይደለም እንጂ the reaffirmation of the treaty by some መሰረት ስለዚህ ጂ ነው ምንድነው ማለት ነው። 42ኛ ቆዩኝ እስኪ the beginning of fresh preparations in Italy for military revenge against Ethiopia. What was the immediate consequence of the Ethiopian victory of Adwa? The reaffirmation of the Treaty of Wuchari. ሲንንተው ምንም ይሄንም እንተው ከቢና ከዲ መርምሩልኝ። the beginning of fresh preparation መጥቷን እኮ አርሚ ያረተው ወደ ዲ ያም ጉልህ አይደለም
ፋርዘር መጽሐፍቶችን ስናነብ ነው እንጂ የሚገልጽልን የአካዳሚስቱ the signing of the treaty that fixed the current boundaries of ኢትዮጵያ ነው በብዛት ምኒልክ ባውንደሪሽን አሳየኝ ነው የተባለ። ስለዚህ ሱዳኑ በኬንያ በሱዳን በኩል ያለውን ጅቡቲው ፍረንቹ በጅቡቲ በኩል በሶማሊያ በኩል ኢታሊና ብሪቲሽ በኤርትራ በኩልም በተመሳሳይ ያው እንደዛ አይነት ነገሮች ነበሩ። 43ኛው ንድ which of the following is true about modernization in Ethiopia under Menelik II? It was limited to the Menelik the building of secondary schools by foreign missionary. It was advanced by the cabinet established in 1907. It was not supported by large sections of the population. It failed mainly for lack of finance. Which of the following is true about modernization in Ethiopia under Menelik II? No. It was limited to the building of schools by foreign missionaries. B. It was advanced by the cabinet established in 1907. Cabinet. It was advanced by ministerial system. It was not supported by large section of the population. ሶስተኛው ራሱ ትንሽ ደበቅ ነው ግን anyway Menelik II was to the building ብዙ ግን አንዳንድ ፕሮጀክቶች አንዳንድ እቅዶች ግን ላክ ኦፍ ፋይናንስ ፈተናቸው ነበር። ለምሳሌ ሞደርን ኤጁኬሽን ምኑ በላክ ኦፍ ፋይናንስ የሚቆሙ ነገሮች አሉ። ስለዚህ እኔ ኢንክላይን ማድረግ ወደ ዲ ነው። እናንተ መርምሩት። 44 which of the following projects of modernization is attributed to the reigns of Emperor Menelik II? Which of the following projects of modernization is attributed to the reigns of Emperor Menelik II? የትኛው ነው? Constructions of railway line to facilitate transportation. B. Manufacturing modern weapons like mortars. C. The introduction of a parliamentary form of government. C. Establishing a municipal police force called Trimbule. ስለዚህ ምንም ኤ ነው የሚሆነው ምክንያቱም ማለት ሞርታር የቴዎድሮስ ነው። ዘንድሮሽ ነው ፓርላሜንታሪ ምንም አይደለም። the establishment of ministerial ብለን ሊሆን ይችላል። the establishment of municipal police የሚል እያሱ ነው። ስለዚህ ኤ ኢዝ ኮሬክት ሬልዌይ ዛት ነው ማለት ነው። ያው እስካሁን አለ እኮ የባቡር ሀዲድ በጣም ገራሚ ነው። አዲስ አበባ ጅቡቲ ባቡር ሀዲድ መስመሩ ብሮት እስካሁን እንደተነጠፈ አለ። 45 which of the following helped the growth of urbanization along the Harar አዲስ አበባ ኮሪደር in the period 1900 to 1935 ሪሊ እነዚህ ቀደም ያሉ ናቸው። ድሬዳዋ፣ ሀረር፣ ሞጆ ምናምን ያ ምንድነው እዚህ ላይ ልናገር እዚህ ስለሚወራ ምርጫው A. The establishment of modern schools. B. The introduction of cash crops. C. The establishment of the Bank of Abyssinia. D. The construction of a railway. ምንም አያጠያይቅም ሌላው የነበረው እዚህ ነው። D. ነው the construction of railway along the destination of this the train. There is the establishment of various towns. እንግዲህ ባቡሩ ማረፊያ አካባቢ ላይ ብዙ ከተሞች የተመሰረቱ እንደ ሀረር፣ ድሬዳዋ፣ ሞጆ ምንላቸው ብዙ አሉ። 46 What was the event that served as a major trigger for power struggling and foreign intervention in the Ethiopian politics between 1906 and 1910? ችንን አካባቢ አድርሷል። 1906 1910 1907 1919 በጣም የተደረጉ ክስተቶች ያሉበት ነው። በዚህ ላይ What was the event that served ብዙም ተደጋጋሚ የሚያወጡበት ነው ይሄ ኤሪያ። የ1906 ብዙ ኢቨንቶች ናሉ። ኢልነስ ኦፍ ሚኒሊክ አለ። ዘን ቤዝ ኦፍ ሂዝ ኤክስፔክትድ ሪጀንት ራስ ተሰማናዶ ትሪፓርታይት ትሪቲዎች ኢትዮጵያን ሚኒሊክ ከሞተ ስፔር ኦፍ ኢንፍሉዌንስ ትከፋፈላለች እንከፋፈላታለን የሚለው በጣም ፈተና የወሰብን ነበረ። ወደ 1910 ስንመጣ ተይጣይቱ ደግሞ ልጅ ኢያሱ መሾም አለመውደድ ራስ ተሰማናዶ መሞትን 1907 ነው እንግዲህ ሚኒስተር አለች መቋቋም ዛቤት እያዘ ነው። 04 What was the event? ይሄንን ከ1906 እስከ 1911 ያሉት ፔሪዮዶች በየዓመተ ምህረቱ ላይ የታቸው ወቅቶች 1906 ምን ነው ክስተት ነበሩ? 1907 1909 1910 1911 የሚሉትን ክስተቶች ሁሉ ወቃችሁ
What was the event that served as a major trigger for power struggle and foreign intervention in the Ethiopian politics between 1906 and 1910? No? A the days of ራስ ተሰማ who had served as ኢያሱስ regent ራስ ተሰማ B the announcements of the non-ሸዋን ኢያሱ as Minix successor ኧረ በእናቱ ሸዋዬ ነው ያው ሲ the day በወቅቱ ባለው አጠራር ነው እንግዲህ ሸዋ ሆነ ሁሉ ሆነ ያው see the days of Ras Mekonnen who was expected to succeed Minilik. This removal from the palace of Tait and her appeal to the legation for support land. Agree what was the event that served as a major trigger for power struggle and foreign intervention in the Ethiopian politics in 1906. This is limited now. The days of ራስ ተሰማ the announcement of the ሸዋን ኢያሱ as the Minix successor. The days of ራስ መኮንን who was expected to succeed in Minilik removal. ስለዚህ ምንዛችለው የሚችለው ማን ነው ከዚህ ውስጥ ኦኬ the days of ራስ ተሰማ አይደለም በኋላ ነው ዛናው ሰው ሸዋን ኢያሱ ሰክሰሰር እሱን ገና አልመጣም እሱ በ1906 ገደማ በ1909 ገደማ ይመስለኛል ሶ የሚሆነው the days of ራስ መኮንን who was expected to succeed ምኒልክ ነው አፄ ኃይለ ሥላሴ አባት ምኒልክን ይተካል የሚባለው ራስ መኮንን ነበር የሱ መሞት ውጥረት ፈጥሯል 47 which one of the following events of the first decades of the 20th century was the biggest future danger to the independence of Ethiopia? A the problem of succession. B signing of the tripartite treaty. C illness of Emperor Minilik II. D the integral power struggle. Which one of the following events of the first decade of the 20th century was the biggest future danger to the independence of Ethiopia? Problem of succession. A B the signing of the tripartite treaty. C the illness of Emperor Minilik. D the internal power struggle. እንግዲህ ከዚህ ላይ ሲ ነው የምንለው ምናልባት ቢኤ ምናምን ልትሉ ትችላላችሁ ግን ዋናው የሁሉም መነሻ ኮዙ ኢልነስ ኦፍ ሚኒሊክ የሚኒሊክ መነሻ ፎሬን ትሬድ ፕሮብለም ሳክሰስሽን ሌሎ ተያይዞ መጣ ስለዚህ ሲ ነው 48 which one of the following issues obtained serious attention as a result of the sickness of Minilik II beginning from 1906 which of the following issues obtained serious attention as a result of the sickness of Minilik II beginning from 1906 A boundary demarcation with neighboring colonial powers B determining successor to the imperial throne of the Ethiopia C maintenance of the newly formed empire states of Ethiopia D rapid mobilization of backward institution in Ethiopia So was the following issue obtained serious attention as a result of the sickness of Minilik II beginning in 1907 boundary demarcation maintain determination successor to the imperial throne in Napoy maintenance of the newly formed empire of states of Ethiopia maintenance of the newly formed imperial states of new አይደለችም ቆየች እኮ ከድዋ ጀምሮ እንኳን ስንት ጊዜ ቆያል ቢ rapid mobilization of backward institution no ስለዚህ ቢ ነው determining successor to the imperial throne እሱ ምጽ የሆነ ነገር ነው 49 why did colonial powers surrounded Ethiopia sign the tripartite treaty in 1906 why did the colonial powers surrounding Ethiopia signed the tripartite treaty of 1906 as they anticipated conflict over succession because Minilik did not have a male offspring inability to have a male offspring they anticipated conflict over succession problem because B they feared that Minilik's illness may lead to the total destruction of the nation C they suspected the German would intervene if they did not do something D they were told that the days of ራስ መኮንን would create political chaos ይለናል እንግዲህ ማን ነው 49 ሁለተኛ
ስለዚህ የትሪፓርታይት ሴናተሮችን ፍሬንችን፣ ብሪቲሽን፣ ኢጣሊያን ምንድን ነገር ነው ያሳሰባቸው? ከተዘረዘረው ምርጫ ውስጥ ቤስቱ የቱ ነው? Why did the colonial powers surrounding Ethiopia sign the tripartite in 09? Is the anticipated conflict over succession because Menelik did not have ምናምን አይመለከታቸው? B. They feared that Menelik's illness may lead to the total disintegration of the nation. Okay. C. They suspected the Germans would intervene if they did not do something. D. They were told that the days of Ras Mekonnen would create political chaos ይለናል። anyway B ነው አንጻራዊ የተሻለው ምክንያቱም ቶታሊ ዲስኢንቴግሬት ትሆናለች። ስለዚህ የሚያስፈልገንን ነገር ድርሻችንን ያዝ ነው። 50ኛ which of the following measurements did Menelik second in 1909? yeah Which of the following measurements did Menelik second in 1909 in order to solve the problem of power struggle in the palace? A. Requesting the neighboring colonizers to respect Ethiopians' independence. B. Strengthening the imperial guard with loyal soldiers. C. Establishing council of ministers. D. Announcing ልጅ ኢያሱ as the heir to the throne. እኔም ዓመተ ምህረት ማስታወስ አልቻልኩም። ኦፍኮርስ ሚኒስተራል ሲስተም 1907 መሰለኝ። ይሄ ዓመተ ምህረት ጨዋታ ነው። ዓመተ ምህረት እኔ ማለትም ቦታ አልሰጥም ብዙ ጊዜ ጀነራል ኮንሴፕቱ ነው። ባይሆን ክፍለ ዘመን ላይ ግን ያሉ ኢቨንቶችን ለማስታወስ እሞክራለሁ። ክፍለ ዘመኑ ወሳኝ ነው። በዛ ዘመን ምን ነበር? ስለዚህ ነው በዚህ ወቅት ልጅ ኢያሱ አናውንስ የሆነበት ነው። ኢስታብሊሺንግ ካውንስል ኦፍ ሚኒስተር እንግዲህ አጼ ምኒልክ አልጋ ላይ ታሞ ስትሮክ እየተሰቃየ ሁሉ ስለ ሀገር ያስጨንቀው ነበር። ሚኒስተር አቋቋም እሱ በሌለበት እንዲሰሩ አልጋ ወራሽ ይሾማል። ለትሪፓርታይት ደብዳቤ ጽፎ ያስጠነቅቃል። ከዚህ ውስጥ አንዱ ልጅ ኢያሱ ራስ መኮንን ሲሞት ልጅ ኢያሱን አናውንስ አደረገ። ራስ ተሰማናሉ ደግሞ ሬጀንት ሆነ በ1909። እንግዲህ ከተሳትኩ ምርማት ስጡኝ ግን አምሹር 51 ኢምፐረስ ጣይቱ ፕሪፌርድ ዘውዲቱ to Iyasu as Menelik's successor because ጣይቱ hated Iyasu and his father Ras Mikhael. B. ዘውዲቱ was married to ጣይቱ's relative Ras Gugsa. C. ጣይቱ wanted to see a female monarch. D. ጣይቱ wanted power through her daughter ዘውዲቱ። ምኒልክ አልወለዱም። ጣይቱና ምኒልክ ልጅላቸውን ባይዘው ያን ያህል በፍቅር ሲኖሩ ኢትዮጵያን ሲገዙ። ስለዚህ ብዙ ጊዜ ዘመዶቿን ለምኒልክ ዘመድ ታጋባለች፣ ፖለቲካል ሜሪጅ ትፈጥራለች። ከዚህ ውስጥ ዘውዲቱን ለጎቷ ልጅ ነው ጉግሳ ወሌ ጣይቱ ብጡል ወሌ እንደዛ ነገር አጋብታ በዛ መሰረት ያው ስልጣኗን ማቆየት ትፈልጋለች። 52 who was responsible for the introduction of ministerial systems of government in Ethiopia for the first time? wow ሰው የቆየሁት who was responsible for the introduction of the ministerial systems of government in Ethiopia for the first time? A. ቴዎድሮስ second. B. ምኒልክ second. C. ኃይለ ሥላሴ first. D. ልጅ ኢያሱ ዘን ምኒልክ ነው ምንም አያጠይቅ። 53 which of the following is correct about the appointments of ልጅ ኢያሱ as Menelik's heir? A. It was opposed by the Council of Ministers. B. It was meant to bring stability. C. It was directly challenged by the Showa nobility. D. It was supported by ጣይቱ wholeheartedly. Which one of the following is correct? It was opposed by the Council of Ministers. No, it was meant to bring stability. See, it was directly challenged by the Showa nobility. It was supported by ጣይቱ to direct challenge by the Showa nobility. ሾዋ ኖቢሊቲ ደስ አላቸውም። በእርግጥ የወሎ ዶሚናንስ ይመጣ ምናምን ብለው ኤኒዌይ ግን just bring it for the appointment of ልጅ ኢያሱ as Menelik's heir ማለት it mean ያው to bring stability ነው። ሌላ ምንም ሊሆን አይችልም። 53ኛችን ማለት ነው። ስለዚህ መልሳችን ቢ ነው። 54 which of the following properly describe ልጅ ኢያሱ's approach to government? A. he sought to accord equal status to Ethiopian Muslim. ልጅ ኢያሱ ላይ ገባን። እንግዲህ ምኒልክን ጨረስን። በጣም የምወደው ልጅ ነው ልጅ ኢያሱ። የምወደው ሊበራል፣ ሎጂካል፣ ሂውማኒቲ ላይ ያለ እንደ ማንም
በሞደርን ፔሪድም ወይዘር ዲሞክራሲ ወደ ምን ይባል የሰው ልጅ እንደሱ እኩል የሚያይ እኩል ትሪት የሚያደርግ የለም። አፋር ሲሄድ የአፋር ባህል አለባበስ፣ ሀረር ሲሄድ የሀረር ወደ እስልምና ባህል ይለበሳል፣ የክርስትናውን ባህል ሁሉንም ያ ፈጣሪ ያከበረውን እኛ ለምን ነው የምናዋርደው? ዘመድ ስለዚህ ፈጣሪ ሙስሊምና ክርስቲያንና ፕሮቴስታንት ብሎ እኮ የተለየ ነገር አያደርግብንም። ሁሉንም አክብሮ ይንከባከባል። ስለዚህ ሰው ለምን ነው ያከብር ሰው አንዱን ሃይማኖት ስትጠላ አንዱን ምናምን የራስህንም ጠብቅ፣ የሌሎችንም አክብር፣ ውደድ። ወንድምን ሰውነትህ ይቀድማል። ስትፈጠር ሰው ሆነህ ነው የተፈጠርኸው ነው አይደል? ኦሮሞም አማራም ክርስቲያንም ሙስሊም አይደለም፣ ሰውነት ይቀድማል። እና የልጅ ኢየሱስ ሰሊም እሱ ነበረ እና ምንም በላይ እሱን ወድለታለሁ። ወደ መልሳችን መልሱ የሚሆነው ምንድነው? which was the following properly describe ልጅ ኢየሱስ approach to government? he sought to accord equal status to Ethiopian Muslims. B, he wanted to reduce taxes and tax rates for everybody. C, he wanted to ensure the continuity of the system under Malik. D, he left the matter of education entirely to the church. መልሳችን ኤ ነው። he sought to accord equal status to Ethiopian Muslim. Ethiopian Muslim is never treated as equal as which is in the period of Malik ነው። ልጅ ኢያሱ more equality ማለት more equality እንደ ኢትዮጵያውያን ሰውነት እናስቀድማለን፣ ጥሩ ነን። ግን አንጻራዊ ደግሞ ፕራክቲካል ስላችሁ እንግዲህ መስጊድ ያሰራ ንጉስ ማን አለ? ክርስቲያን ነው ሄደ ነው ማለት ይፈራል። ያሎችን ስለሚፈራም ነው የሰው ምናምን ወይ ሰልማን ይለዋል ወይ ሌላ ብራንድ ይለጥፍበታል። እዚህ ብዙዎች ሎጂክ ናቸው። ምን ይልከም በጣም ሎጂክ ነው በዚህ ጉዳይ። ትንሽ አጼዋን ሸውተው ያክላሉ። እሳቸውም ደግሞ ፖዚቲቭ አድርገው አይተውታል። የሀገር አንድነት የሚመጣው በዚህ መስሏቸው ነው። ሚስ ሚጄ ነው ኤኒዋይ ወደ ጥያቄያችን እንሄዳለን ማለት ነው። ይሄ ነው መልሳችን የሚሆነው። 55ኛው why did the Showa nobility oppose ልጅ ኢያሱ? because he sought to introduce a modern system of administration. B, he worked to reorganize Ethiopia's foreign policy. C, he threatened their political position in the empire. D, he threatened the Orthodox Christian by converting to Islam. Why did the Showa nobility oppose Iyasu? Because he sought to introduce a modern system of administration. B, he worked to reorganize Ethiopia's foreign policy. C, he threatened their political position in the empire. One he know ግን በዋናነት he threatened their political position in the empire. He threatened the Orthodox Church by converting to Islam. ይህም ፕሮፓጋንዳ አለ። መስጊድ ያሰራን ቤተክርስቲያን ያሰራን ግን ሙስልማንም ይሉታል። 56 which of the following initiatives of ልጅ ኢያሱ was important in referring to legal systems in the country? A, abolition of the system of identifying robbers and thieves. እንግዲህ ምንድነው ብዙ ሪፎርሞች አሉ የልጅ ኢያሱ። abolition of ሌባሻ የቁራኛ ኦዲቲንግ ሲስተሙ፣ ሴኩላር ኤዱኬሽን፣ ሌላው ምንድነው ሌላውን መጥቀስ ይችላል። እና ከዚህ ውስጥ ምንድነው ሌጋል ሲስተም in the country ነው። ሌጋል ሲስተም ኢምፕሩቭ ያደረገልን ኢምፖርታንት ሪፎርም በሌጋል ሲስተም አለ ወንጀለኛ ህግ ምናምን ነው ነው። abolition of the system of identifying robbers and thieves. B, introduction of a new ways of assessing tax on produce. C, introduction of the German legal code of the country. D, the establishment of an auditing department in the Ministry of Finance. So ያው ምንድነው በሌጋል ሲስተም ወይም በወንጀለኛ ህግ ስለሆነ abolition of the system of identifying robbers and thieves ነው የሚሆነው። ምክንያቱም ቁራኛ እንግዲህ እናውቀዋለን። ሌባሻ አንዱን አጠጥቶ አስክረው ከወደቀበት ሰፈር ላይ ሌባ ይባላል። ቁራኛውም ከሳሽም ተከሳሽም ታስረው ፍርድ ሲገኝ የሚቆይበት ሂደት እሱን አስወግዷል። ይሄ ነው የሚሆነው ማለት ነው። 56 which of the following initiatives of ልጅ ኢያሱ was important in it for no macho 57 ላይ ነው። why did
Iyasu earned the enmity of the colonial powers in the Horn of Africa, A, because he planned to nationalize important foreign financed projects, B, because he made a habit of disrespecting their diplomatic representatives, C, because he threatened their position in the Colony, suggesting Ethiopia, B, because his dream of creating a larger Horn of African states which was seen as a threat to their interest ይላል። እንግዲህ በጣም የሚገራርም ጥያቄ አገላለጽ ብቻ ነው ግን ሲ ነው የሚሆነው because he threatened their position in their colonies adjacent ኢትዮጵያ። ምንድነው ይሄ ልጅ ነፃ እንድትወጣም አፍሪካ የሚፈልግ አባዜ ያለው ብዙ ጊዜ ደግሞ እነዚህ አላይድ ፓወሮች ነው የያዙት ዙሪያውን ኢጣሊያን፣ ፍራንስ፣ ብሪቲሽ ምንድነው። ስለዚህ አንደኛው ጀርመን ጋር ወዳጅነት ፈጥሯል፣ ከኦቶማን ተርኪ ጋር አለው። ፕላስ ቱ ዛት በሂማን ስጋታቸው ነው። ሁለት ደግሞ የሶማሊያ ነፃ አውጪን ይደግፋል ማቴሪያል ሞራሊ። ማን ነበር? ሰይድ መሐመድ አሊ። በጣም ረጅም ስም ነው ያለው ሱነን። ስለዚህ 58ኛው መሳችን ሲኖ 55 57 58 what was the alleged justification that coup makers gave when dethroning Iyasu from power in 1916? That he had converted to Islam, that he had misused state finance, that he had married several wives, that he had demoted the Shuan nobility, that he had demoted the Shuan nobility. በጣም መቀራረቡብን what was the alleged justification that the coup makers gave when dethroning Iyasu from power in 1916? That he had converted to Islam, that he had misused state finance, that he had married several wives. ሙስሊም ሚስትም አለው ክርስቲያን ሙስሊምም አለው። እዚህ በሁለቱ ነው የሚያገባን። that he had demoted the Shuan nobility ንቋንም አለ ግን በዋናነት ዋናው ገዥ anyway that he had converted to Islam የሚለው ግን ፕሮፓጋንዳም ተሰርቶበታል በውጭ እስልምና ልብስ እያለበሱ ምን እያሉ እነ እንግሊዝ እና ፍሬንች ምናምን ሌሎችም በግብጽ ሌላ ፎቶሾፖችን እየሰሩ እንደቀየር አድርገው የሸዋን ኖቢሊቲዎች እኮ ኢንዳይሬክትሊ እነ ብሪቲሽ ምናምን ገብተው ቆርዟል በእጅ አዙር ልጅ ኢያሱ እንዲወገድ እነሱ የእጃቸው የሌለበት ሁሉም መሪ ሲወገድ እኮ ምዕራባውያን የሌለበት እጅ የለም በሁሉ ስለዚህ ሜቢ ኤ የመሆን ፕሮባቢሊቲ ያለው ግን ዲም ያጠራጥረኛል እኔ ግን ኤ ብዬዋለሁ እስኪ ቼክ አድርጉ 59 the rights of Ethiopian Muslim were better respected during the reigns of ስለቆየው ይህንን ጥያቄ ልላፈው anyway ምርጫው ኤ ዘውዲቱ ቢ ምኒልክ ሰከንድ ሲ ልጅ ኢያሱ ዲ ኃይለ ሥላሴ ፈርስት ይላል ምናልባት ብዙ ጊዜ አይነ ስውርም ስለሚከታተሉ ስለሚኖሩ አይዞ አጋሯቸው ለአይነ ስውራን አደራቸው ሂስትሪ በጣም የሚችሉትም የሚወዱትም ትምህርት ስለሆነ እንግዲህ ሲከታተል ወደፊት ኦዲዮ ብቻ ለነሱ በሚጣፍጥ ይሰራሉ ይችላል ስለዚህ መልሱ ልጅ ኢያሱ ነው ማለት ነው 60ኛ ራስ ጉግሳ ወሌ was defeated by Rastafari's force at the battle of ሰገለቢ አንቺም ሲጣር ማበር ዲሚስ ወለና ስለዚህ አንቺም ፈዳሽ ነው ያለው ጉግሳ 61 which of the following is true about the period of dual rule or diarchy in Ethiopia politics of the early 20th century A the Mahal Safaris orchestrated the removal of all ministers except Aftari Haftagiorgis B political power was equally divided between Emperor Zewditu and the Rastafari and Ibn Tawatiskian ወደ ሲናዲ ነው See the traditionalists fought in support of greater foreign involvement in Ethiopian affairs. See, it was also about the coronation of Rastafari as king. Maybe Dino በቃ ሊሆን ይችላል ዛሬ ዲም ትንሽ ቅርብ ነው
20 ሴንቸሪ ላይ 20 ሴንቸሪ ከሚለው ሪሊ የሆነ 1930ዎቹ ገደማ ቢለው አሪፍ ነበር። ዲ ነው አንጻራዊ ሊሆን የሚችለው። ሌሎች ሮንግ ናቸው። 62 what was the main feature of the diarchy in the government of early 20th century Ethiopia? A. Consolidation of power by the emperors at the expense of the regent. B. Rapid penetration of European institutions of government. C. Less rivalry among the nobility compared to the preceding period. D. Rivalry between conservatives and progressive groups in the ruling class. እንግዲህ 62ኛውን እንኳን ማትጠፋ ነው። ስለዚህ 62ኛ መልሳችን ዲ ነው የሚሆነው። ብዙ ጊዜ ትራዲሽናሊቲ ኮንዘርቫቲቭ አሜን ፕሮግሬሲቮች ኃይለ ተፈሪን ይደግፋሉ። ትራዲሽናሊ ዘውዲቱን ባህላዊ አስተዳደር ስርዓት ይከበር ይላሉ። እሱ ነው መልሳችን የሚሆነው ማለት ነው። ሪቫላሪ ቢትዊን ኮንዘርቫቲቭ ኤንድ ፕሮግሬሲቭ ግሩፕስ ኢን ዘ ሩሊንግ ክላስ Dinamo 63 which of the following provisions of 1931 constitution enable the creation of autocratic rule by Emperor Haile Selassie? The provision which is at ይላል። ይሄ አንዱ one of the sign for the building of autocratic rules by Emperor Haile Selassie ነው። A stated that parliament should have lower and proper chambers. B gave the emperor the right to disband parliament at his own will. C granted the emperor the right to sign treaties with foreign powers. D stated that the emperor should be the direct descendant of the king Solomon. Stated that the emperor should be the direct descendant of king Solomon. This 1931 ተመሳሳይ ያለው ነው። A stated the parliament should have lower and upper chamber. ምንድነው የሚለው ጥያቄ? which of the following provisions of the 1931 constitution enabled the creation of autocratic rule by Emperor Haile Selassie first ነው። A stated the parliament should lower give the emperor the right to disband parliament at his own will. C granted the emperor the right to sign treaties with foreign powers. C stated that the emperor should be direct descendant of King Solomon. እንግዲህ ኢምፔረር ዙሪያ ጥምጥም ነው። ሲ which is the emperor's right to disband parliament. ስለዚህ ወደ ቢ ነው የምናመራው። አንሊሚትድ ኤክሰስ ፓወር ነው የሰጠው። ዞሮ በፈለገው መልኩ ይሾማን ይሽራል። በተለይ ሴኔቱ አለው ሶሻሚ ዲፒቲዎችን ኖቤሊቲዎች ይሰጣል። 64 which one of the following statement is correct about the 1931 constitution? Ethiopia ይላል። እንግዲህ A was written to place the leg of nation. B meant a large step towards constitutional monarchy. C resulted from the first mass popular protest. C gave legal ground on autocratic state. ምንም B ነው። D gave legal ground to an autocratic state ነው። በጣም ይሄ ገላጭና ሾርት እና ፕሪሳይዝ ነው። 65 which of the following was not among the reforms introduced by the Ethiopian states in the period 1906 up to 1935? Okay, እንግዲህ A establishing the first military academy for officers. B abolishing the Lebashai methods of finding criminals. C the revisions of the 1931 constitution revised የተደረገ ነው። C the appointing government officials to reduce custom post. Appointing government officials to reduce custom post. ሲናዲን ሪጀክት አደረገው። ኤ እና ቢን ሊወስድ ደግሞ ስታብሊሽ ሚሊታሪ ፈርስት ሚሊታሪ አካዳሚ ፎር ኦፊሰርስ እሱም ኃይለ ሥላሴ የተደረገ ነው። ዘ አቦሊሽንግ ዘ ሌባሻይ ሜቶድስ ኦፍ ፋይንዲንግ ክሪሚናልስ ሞር ቢ ነው። 65ኛ ሪቪዥን
ምንድነው የሚለን? ኦኬ ኖት ነው የሚለን። ሶሪ ኖትማ ከሆነ ዘ ሪቪዥን ኦፍ ዘ 1931 ኮንስቲቱሽን ነው ባጭሩ። አሁን በጣም ተወዛግቤ ነበር። ዘ ሚሊታሪ አካዳሚ በ1965 ተከፍቷል። አሁን አቦሊሽን ስለባሻ ያው በልጅ ኢያሱ ዘመን ዘ አፖይንትመንት ገቨርንመንት ኦፊሻልስ ቱ ሪዲዩስ ከስተም ፖስት የኦዲቲንግ ሲስተም ምናምን ጋር የዚህን ፔሪድ በተቀረቀው ግን ኤኒዌይ ዘ ሪቪዥን ኦፍ ዘ 1931 ኮንስቲቱሽን ሪቫይዝ አልተደረገም በዚህ ዓመተ ምህረት ውስጥ 1931 ነው የተጻፈ። እንግዲህ በ35 ውስጥ በዚህ በ3 4 ዓመት ሊታደስ አይችልም። 60 the Ethiopian state introduced modern education institution in the early 20th century because it needed individuals who would fill the emerging bureaucracy. These enabling colonial powers demanded such institution. See the emerging merchant classes put pressure on it. See it helped to stimulate innovation in the economic section. The Ethiopian state introduced modern education institution in the early 20th century because it needed individuals who would fill the emerging bureaucracy. These enabling colonial powers demanded such institution. See the emerging merchant classes put pressure on it. It helped to stimulate innovation in the economic sector. ስለዚህ መልሳችን ኤ ነው የሚሆነው። ኢመርጂንግ ቢሮክራሲ ወይም የቢሮ ስታፍ ወርካዊ የበዛ ሲመጣ ወደ መኒ ፔፐር ምናምን እየተቀየርን ሲመጣ ወደ ሳላሪ እየሆነ ሲመጣ የተማረ ሰው ኃይል እያስፈለገ መጥቷል ነው የሚለን። 67 ላይ እንሄዳለን ማለት ነው። ይኸው በርታ ዘና ፈታ እያላችሁ ከተተላለቁ 67 ምን ይለናል? What strategies did Italy use to undermine Ethiopian unity before the invasion of 1935 ነው የሚለን። A. Supporting Ethiopian application to the League of Nations. B. Bribing Ethiopian officials to weaken the imperial government. C. Signing a treaty of peace and friendship with Ethiopia. D. Preventing Ethiopia from producing arms locally. እንግዲህ ፋሽስት ጣሊያን ኦኩፔሽን ላይ ደረስን ማለት ነው። ወደ መጨረሻው እየመጣ ነው። ጀምራፍ እንግዲህ በቅደም ተከተል ጀምረን ከዘመነ መሳፍንት ቴዎድሮስ ምናምን አለን። ምንድነው ይሄ? በጣም ያማል በእውነት ኢጣሊያ 40 ዓመት ሙሉ ስትዘጋጅ ቆይታ እኛ ደግሞ 40 ዓመት ተኝተን ልክ በ40ኛ ዓመቷ መጣ አዲስ አበባ ገባች። what strategy did Italy use to undermine Ethiopian unity before the invasion of 1935? A. supporting Ethiopia's application to the League of Nations. support አድርገዋል ያስመስላሉ። B. bribing Ethiopian officials to weaken the imperial government. ይህንም ሲያደርጉ ነበር። C. signing a treaty of peace and friendship with Ethiopia. ይህም ሲደረግ የቆየ ነው። D. preventing Ethiopia from producing arms locally. እንግዲህ ምንድነው የሚለው? እስኪ ወደ ጥያቄው እንሂድ። What strategy did Italy use to undermine Ethiopian unity ነው ያለ before the invasion of 1935. Ethiopian unity bribing B ነው ልንለው የምንችለው። ጣልቃ እየገባች እንደው ፎሪቨር ኢነሚ እንደ ግብጽ እሷ ገራሚ ናቸው። ስለዚህ B ነው ሊሆን የሚችለው 67ኛ ማለት ነው። አንጻራዊ 68 which of the following was the immediate triggers for the Ethiopian War of 1935-1936? which is A. the Italian decisions to build a railway from Eritrea to Somaliland. B. the Walwal incident that took place in the Ogaden. C. the declaration by fascist Mussolini to avenge the defeats of Adwa. D. the coronations of huge Italian troops in Eritrea and the Somalia. ስለዚህ ይሄ ምንድነው? ኢንዳይሬክትሊ ዘ ኢሚዲየት ነው አለ። ኢሚዲየት ኮስ ከሆነ ደግሞ ዋልዋል ኢንሲደንት ነው የሚገኘው። ዋልዋል በጣም እድሉ ገጥሞኝ ወደዛ አካባቢ ሄጄ አይቼዋለሁ። ዋልዋል በኦጋዴን ካለው ምድረ በዳ ውስጥ የተሻለ ውሃማ አካባቢ የሆነ ውሃ ምድረ ከርሱም ምድሩ ላይ ሊገኝ የሚችልበት አካባቢ ነው። ዘን ያን ነው እንግዲህ ጣሊያ ራሷ ተኩሳ ራሷ በዱላ ራሷ ካሶኛለች። በ69 which of the following is correct about Italian War of 1935 to 1936?
Initially the Ethiopians retreated to elongate the communication lines. B. Italian aggression was first launched by Graziani from the east. C. The Ethiopians had lost both the first and the second battles of Tembin. D. From the outset, Britain and France stood firmly on the side of Ethiopia. ምንድነው ኮሬክት የሆነው ነው የሚለን 69 ሶ የትኛው ነው ኮሬክት? ስለዚህ ምንም ያጠይቅም ኤ ነው የሚሆነው። ኢኒሻል ኢትዮጵያን ሪትሪትድ along the communication line ይሄ አንዱ የጦር ስትዋጋ ዝው ብላ አይደለም ስራይት ተደረገለ። ስለዚህ ወደ መሀል ይግቡና መሀል ሲገቡ እንግዲህ አሳደን ፍጃቸው ነበር እንደገቡ ቀሩ። ሰባ during the Italo-Ethiopian War of 1935-1936 the commander of the Ethiopian troops at the Battle of Shire was ራስ ምሩ Battle of Shire Battle of Tembin Battle of Ambaradom እንግዲህ እነዚህ Battle of Shire ዌስተርን ፍሮንት አካባቢ ቴምቤን ወደ ሴንተር አካባቢ አምባራዶም ወደ ኢስት ትግራይ ገደማ ያለ ነው። ራስ ምሩ ጌታ ራስ ስዩም ራስ ካሳ ይለናል። ስለዚህ የሽሬው ኮማንደር ኦፍ ኢትዮጵያን ትሩፕ ማን ነው የሚለን ሰባኛ ጥያቄያችን ሶ ማን ነው ራስ ምሩ ናቸው። 71ኛ which of the following is true about the developments during fascist occupations of Ethiopia? True የሆነውን ኤ ደጃዝማች ባልቻ was captured and publicly hanged at Butajra. Which of the following is true about the developments during the fascist occupation of Ethiopia? A. ደጃዝማች ባልቻ was captured and publicly hanged at Butajra. C. The Black Lion organization conducted conventional warfare. C. Lieutenant Colonel Belay Haile Abab served as the military leaders of the Black Lion organization. These so-called የውስጥ አርበኛ abandoned the resistance ይለናል። ስለዚህ 71ኛው ማን ይሆናል መልሳችን? Okay. Which of the following is true about the developments during the fascist occupation of Ethiopia ነው የሚለን። እንግዲህ ደጃዝማች ባልቻ ሳፎ እንወደው ባልቻ ገበየው ሲሞት ተካባልቻ መድፍ አገላባጮች አለ ብቻ የምንለው በጣም እድሜ ዘመኑን ለኢትዮጵያ ሲዋጋ የኖረ ጀግና ባልቻ ሳፎ ዋው አድዋ ላይ ሲዋጋ አድዋ ቬተርናሪ ነው፣ ዘማች ነው፣ ተዋጊ ነው። ደግሞ በፋሽስት እንደነገበየው ጋር እኮ አድዋ ላይ የጭንቅ ጊዜ ወንድ ሳትሆነ ያተረፈን ባልቻ አንዱ ነው። ደግሞ ፋሽስት ከ40 ዓመት በኋላ እንኳን ምንም እንኳን ከኃይለ ሥላሴ ቅራኔ ኖሯቸው ቢሆንም ገብቶ ደግሞ ስለ ሀገሩ ሲርመጠመጥ መጨረሻ ላይ ህይወቱ ተሰውቷል። ኤኒዌይ ትክክል የሆነው ምንድነው? ብላክ ላዮን ኦርጋናይዜሽን ኮንዳክትድ ኮንቬንሽናል ዋርፌር የሚለው አት ቢጊኒንግ ኮንቬንሽናል ዋርፌር ሲመሩ ነበረ ነው። በኋላ ደግሞ ወደ ጉሪላ እንግዲህ እስኪ እዛ አካባቢ ትንሽ በደንብ ያላየሁት ፓርት ነው። ውስጥ ቼክ አድርጉ። ለማንኛውም 72 who was designed as viceroy of the emperor and nominated as the head of the Black Lion organization in 1936-1937 ነው የሚለን። ስለዚህ የዚህ ማን ነው? ኤ ባላምባራስ አበበ አረጋይ፣ ቢ ራስ ካሳ ኃይሉ፣ ሲ ደጃዝማች ባልቻ ሳፎ፣ ዲ ራስ ምሩ ኃይለ ሥላሴ። ስለዚህ ምንድነው ኢምፔረር ኤንድ ኖሚኔትድ አዝ ሄድ ኦፍ ዘ ብላክ ላዮን ኦርጋናይዜሽን ዲ ነው፣ ራስ ምሩ ኃይለ ሥላሴ ናቸው። 73 which of the following Ethiopian commanders survived the war and played an important role in post-Italian Ethiopia? በዛው የሰው ስም ይከብደኛል ዓመተ ምህረት የሰው ስም ብዙ ነው በጣም ፕሮሚናንት የሆኑትን አንዳንዴ ዝም ብሎ በራሱ በአእምሯቸው የሚገቡ የማይቀሩት ናቸው እንጂ ሞር ኮንሴፕቱ ላይ ነኝ። So which of the following Ethiopian commanders survived the war and played an important role in post-Italian Ethiopia? A. ራስ ደስታ፣ B. ግራዝማች አፈወርቅ፣ C. ራስ ሙሉጌታ፣ D. ደጃዝማች መኮንን እንዳልካቸው ይለኝና survived the war and played an important role in post-Italian Ethiopia ነው የሚለን 73ኛው። ሶ
ይሄም ደጃዝማች መኮንን እንዳልካቸው ነው። 74ኛ which one of the following is true about the Black Lion organization? ይሄንን ገደማ እስኪ በደንብ አንብቡልኝ ስላቸው ውስብስብ ያለ ነገር አለው። ይሄ ፖለቲካል ሂስትሪ አንዳንዴ እዚህ እንደዚህ መጣ የሚሉ ነገሮች ስላሉ which of the following is true about the Black Lion organization? It continued to resist struggle until the Italians were ousted. B. It was mainly composed of guards graduates of Hollata Military Academy. C. It actively engaged in fighting. Therefore, B. Minilan. It was mainly composed of graduates of Military Academy. C. It actively engaged in fighting around the towns of Gori and Libabur. D. It was formed long before Emperor Haile Selassie left the country. This is Black Lion organization to የሆነ እያለ ያለ continued resistance struggle until the Italians were ousted. See, it was mainly composed of graduates of the Military Academy. See, it actively engaged in fighting around the towns of Gori and Libabur. See, it was formed long before Emperor Haile Selassie left the country. አንድ የሚያሳየም ተወስ ነገር ጎሪ አካባቢ በጣም ጠንካራ ስትሮንግ ነው ነበር። ስለዚህ አንጻራዊ የሆነ መልሳችን ነው የቸገሩት። 75 which one of the following was the characteristics of the Ethiopian resistance movement after February 1937 which is second phase ይቀጥላል ማለት ነው እስከ ፌብሩዋሪ first phase ነው። It succeeded in developing a Pan-African organization to lead the movement. B. The leadership of the movement was exclusively made up of the lower nobility and peasants. He ደግሞ second phase. C. The center of the movement shifted from the province of Showa to the border province. D. There was a shift in strategy from conventional warfare to guerrilla warfare. ስለዚህ 75ኛው ምን ይሆናል መልሳችን? ያው ሲ ነው የሚሆነው። ምክንያቱም ከፌብሩዋሪ 1937 የግራዚያኒ ማሳከር ምናምን ከዛ በኋላ ትንሽ ወደ ወጣ ብሎ መዋጋት ነገር ቦርደር ከሴንተር የመራቅ ነገር አለ። ይሄንም እዩት ለማየት 76 which of the following is true about the Italian occupations of Ethiopia from 1930 to 1941? A. Asmara was chosen as the headquarters of Italian East Africa. No, Addis Ababa. B. Ethiopia was administered as a separate colony entity. No. C. The Italian viceroy in Addis Ababa enjoyed considerable autonomy from Rome. B. Fascist rule was mostly restricted to the towns and cities. በዚህ ትክክሉ ዲ ነው ማለት ነው። ገጠሩንማ መምራት አልቻለም። እሳት ረመጥ ነው። ጉሬላ ዋሩ አለ። ይኸው አስመራ፣ ጎንደር፣ አዲስ አበባ ነው የሚሆንልኝ። 77 which of the following is correct about the Italian rule in Ethiopia during the occupation of 1931 up to 1941 ይለናል ሌላኛው። A. The Italians kept the former administrative divisions largely intact. B. The Italian state appointed 3 consecutive viceroy as governors. C. The Italians allowed trading activities by other European merchants. D. The Italian government introduced the basic elements of democracy. ስለዚህ ምንድነው የሚለን which of the following is correct about the rule of Italian? እንግዲህ በዛኛው በሌላ ጊዜ ተጠይቀ ነው ይሄ ማለት ነው። 77ኛው መልሳችን ምን ይሆናል? Okay. The Italian state is appointed as 3 consecutive viceroy as governor. The Italian state is appointed 3 consecutive viceroy. 3 ነው 4 ናቸው። ጥሩ የሆነ ነው አይደል? ዛሬ አንሳለሁ ትሬዲንግ አክቲቪቲስ
ስለዚህ ከኤና ከቢ ያጠራጥረኛል ሶ እስኪ እኔ ቢ ብየውለት ዩቲን why was the fascist limited largely to the urban centers during the period of Italian occupation of Ethiopia because Italian soldiers had still service in the countryside. The urban services were concentrated in the towns. The countryside was a base for the resistance. The small Italian army could only control the towns. ስለዚህ መልሳችን ሲ ይሆናል ማለት ነው። ይሄ ግልጽ ነው። ግን እስኪ እነዚህን ጥያቄዎች በጣም እያችሁ 77 76 75 ከዚህ ፖርሽን ላይ በደንብ ያላየሁት ፓርት ነው እና ኮንፊውዝ እንዳላደርገኝ እምነት ኮንፊውዝ ባይሰልፍ ሁሉም እየተረዳዳን ነው። ይሄ እየተረዳዳ እየተጋገዘ ነው የሚሄደው። አስተምሩኝ እኔ ብቻ ማስተላለፍ ሳይሆን እናንተም ኢንተራክት አድርጉ፣ ሪያክት አድርጉ። ከዚህ ላይ ወደ 10 ጥያቄዎች የሚሆኑት በዛው በ2016 የተዋጡ ጥያቄዎች ናቸው። ሪሊ 2016 የተዋጡ ጥያቄዎች ናቸው ከዚህ ምዕራፍ ላይ ማለት ነው። እንግዲህ እና ያው ሰርታችኋቸው ያለፋችሁ ናቸው። እስኪ እናያቸው እነሱንም ቢሆን 10 ጥያቄዎች ማለት ነው። 80ኛ 10 ከ12ቱ 10 ናቸው መሰለኝ። አዎ 80ኛ ዋይ ዲድ ዋይ እየጨረስነው ነው። ብርታ ነቃ ያ ማስቲካ ምናምን ማኘክ ቸኮሌት መብላት ይቻላል። ግን ነቃ ስላችሁ ቲክቶክ መግባት አይቻልም፣ ወደ ፌስቡክ መግባት አይቻልም። ሪሊ በጣም እንደነጣለ እስከ ፈተና ድረስ ቲክቶክ ፌስቡክ ፈጽሞ መከፈት የለባቸውም። እንደዚህ ኤዱኬሽናል ቪዲዮዎች አንብባችሁ ሲሰለቻችሁ ኤዱኬሽናል ቪዲዮዎችን እዩ። ማንበብ ነው የሚቀድመው። ከዛ ደግሞ እነዚህን ጥያቄ መስራት። 80ኛው why did Emperor Theodorus II modernization attempt fail because ይለናል። ብዙ አይተናል ስለ ቴዎድሮስ እንግዲህ የመመለስ ላያቅተን ይችላል። because British opposed his reforms fearing he would create a strong Ethiopian state ይላል። he angered the Ethiopian power who could have helped him. He tried to simply copy Western institutions rather than adapt them to local conditions. He lacked the technology and the resources necessary to implement the reform. ይህ ምንም እንዲህ አንድ ነገር ነው። በዚህ ላይ በሰልፍ ላይ መጣሽ ነች። በዚህ ሴሚስተር ነዋይ 80ኛው ሊሆን የሚችለው ቢ ነው። ይሄ አንገር the Ethiopian power who could help him. No recognition of regional rulers indirectly. high centralized rule ማለት ነው። 81 what does the Lycia Treaty of 1878 tell us about Emperor Theodorus II's styles of rule? That he was influenced by his religion through in his thought in his administration. B lacked consistency in his approach to local rulers. C was cruel towards his rivals and sought to eliminate them for the last. D favored negotiation and power sharing to build imperial authority. ዋጉለር ስቴትመንት መጣን። ዲ ነው መልሳችን። ሜዲችን ትሪቲ የሚያሳይና ወይሳቸውን ወይስነት ሰላም ወዳድነት ዲፕሎማሲ ፓወር ሻሪንግ የሚያሳይ ነው። question 82 what was the consequence of the Hiawatha Treaty of 1884? ብዙ ጊዜ ግን እንደዚህ ጥያቄዎች ስናይ ማይመጡ ይመስለናል። እንዘናጋለን። ቆየት ይሄ እንግዲህ የትናንትና ታሪክ ነው። ትናንትና የተሰራጨ ጥያቄ ነው። ነገም ይመጣል በዚህ ወይ ማለት ነው። ስለዚህ 82ኛ እንግዲህ 2002 ላይ 2005 2000 እያለ እንግዲህ በ15 አመቱ እነዚህ ናቸው የሚዘዋወሩት ባየሁት ልክ ማለት ነው። question 22 what was the consequence of the Hiawatha Treaty of 1884? A continuous Ethiopian war with the Egyptians. C Ethiopian control over Metemma. C Ethiopian hostility with the Mahdi Sudan. the return of መጸማ to Ethiopia. እንግዲህ ብዙ አይነት ሰርተን እንደዚህ አይነት ሲል መልሳችን 83 which one is the following was the consequence of the battle of Adwa? እንግዲህ consequence of the battle of Adwa ስንት ላይ ተዋና? A the end of Italian colonial aspirations in the Horn of Africa. B the recognition of Ethiopia as an independent country. C the end of Ethiopian encircled by hostile power. These are acquisition of an outlet to the sea for Ethiopian. እንግዲህ C ነው የሆነው። ማነው? B the recognition of Ethiopian an independent country. እንደዚህ አይነት ጥያቄ ባለፈው ሰርተናል። አንድ ይመስል 84 why did the Showa nobility remove እቴጌ ጣይቱ from power in 1910 ይላል። እንግዲህ
Emperor ይስላቸዋል because he demonstrated lack of judgment in making more decisions. B, she began to reverse the modernization steps of Emperor Menelik. C, she favored the Germans over the Britain and France diplomatic shift. D, they disliked her attempt to undermine the Shuan dominance. ስለዚህ እኛው ማን ይሆናል 84ኛ 384ኛ ሸዋን መኳንንትም ሹምሽር ሁሉ ጀምራ ነበር በእነሱ ላይ ሲመጣባቸው አስወግዷት። ስለዚህ ሸዋ ነው ልጅ እንደ ፓርላማ ያሉ ናቸው። ዲ ነው መልሳችን 85 which of the following initiatives of ልጅ ኢያሱ can be said to have improved the condition of the Ethiopian peasantry ነው እንግዲህ the decision that payments of Tinzasrat should be on the basis of the actual product. B, the appointment of local administrators on the basis of the merit to the central administration office. C, the requirement that all business should be audited periodically to make sure they paid taxes. D, the establishment of a modern police forces called Trimbuli as the first municipal police. እንግዲህ ፎርስ ይለናል ኤንዋይ መልሳችን ማን ሊሆን ይችላል? ለገበሬው ችግር ያቃለለ ውሳኔ የቱ ነው? አስራት አቅልሎለታል። ገና ሳይመረት ምርቱ አያዝመራ ወጣ ተብሎ ግብር ይጣልበታል። ስለዚህ እሱን አቀለለ ካመረቱ በኋላ ከገባ በኋላ ተብሎ ስለዚህ ኤ ነው ምርጥ ውሳኔ ነው። እሱ ራሱ ምርጥ ጥያቄ ነው። 86 የበሰለ 86 what was the significance of the battles of Sagale of 1898 1916 in Ethiopian politics? እንግዲህ ሰገሌን አስታውሱት ማንከማን ነው አልናገርም። A, it marked the shift of power from Showa to Wollo. B, it marked the end of the influence of the tripartite powers in Ethiopia. C, it led to the victory of the progressive groups in court politics. D, it ended the political influence of Wollo in the national politics. ስለዚህ መልሳችን ዲ ነው። ወሎ ራስ ሚካኤል ሶሁል በተለይ ልጅ ኢያሱን አንዱ የጠሉበት ንጉስ ኦፍ ወሎ አለው። እዚያ ንጉስ ኦፍ ትግራይ፣ ንጉስ ኦፍ በየምድር ጎጃም እያለ ንጉስ ሚካኤል ሶፍ ወሎ የበፊቱን መሐመድ አሊ ብዙ ስልጣን እየሰጠ የወሎን መስፋፋት የበላይነት ያወደዱ ሾዎች ነው። 87 which of the following was the features of the periods of the diarchy 1916 to 1930 in Ethiopian politics? እንግዲህ ስንት አይተናል ዲያርኪ ያ A, rapid penetration of foreign capital into the country. B, the introduction of major political and constitutional reforms. C, struggle for power among groups within the ruling class. B, the absence of power struggle within the ruling class ይለናል። ስለዚህ C ነው struggle of power among groups that is conservative and progressive and traditional and conservative የሚባሉት ነው። 88 in what way did the Constitution of 1931 contributed the consolidation of Haile Selassie's first autocratic power? እንግዲህ ተደጋግመን አይተናል። A, it enhanced the image of the emperors as a progressive leader. B, it reduced the powers of the nobility not to challenge his power. C, it created a parliament that would debate and approve legislation. D, it gave emperors the right to pardon crimes against the state. ስለዚህ መልሳችን